ፕሮቴስታንቲዝም ውስጥ ምን ያህል ብዙ ምንፍቅናዎች ተሰብስበው አንድ ላይ እንደተቀመጡ ኦፍ ኮርስ ከበፊት ጀምሮ እኛ የምናውቀው አንደርስታንድ የምናደርገው ነገር ነው። ነገር ግን ይሄ አለ አይደል ሐላል በሆነ መልኩ ግልጥ ብሎ ሰዎች አንደርስታንድ እንዲያደርጉት ሰዎች እንዲያውቁት በጣም ብዙ ሰዎች አሁን ከዚህ በፊት ለምሳሌ ነገረ ክርስቶስ ላይ ያሉ አንዳንድ ሀሳቦች ሪፍሌክት ይደረጋሉ። ሚስጥራት ላይ ያለ ነገር አለ ምን አለ ግን በዚህ ወር ላይ በተለይ አሁን ሰሞኑን በተነሳው አጋንንት በማን ስም ነው የሚወጣው የሚለው አንዱ ቶፒክ ነው። እንደምታውቁት አጋንንት በማን ስም ነው የሚወጣው። ሁለተኛ ደግሞ ከዚህ በፊትም የነበረ ነገር ግን የተወሰኑ ሰዎች ጋር ያለ የሚመስል እምነት ነገር ግን ብዙዎቹ የሚያምኑት እምነት ኦኬ ጸሎት ወደ ኢየሱስ ክርስቶስ ቀጥታ ይቀርባል ወይ ኦኬ ወደ መንፈስ ቅዱስስ ይጸልያል ወይ የሚሉ ነገሮች እነዚህ እንደ ቀልድ የሚታዩ ነገሮች አይደሉም። እነዚህ እንደ ቀልድ የሚታዩ ነገሮች አይደሉም። ኦኬ እንደ ቀልድ አይታዩ። ለምን ሲሪየስ የሆኑ ነገሮች ናቸው። ግን ከሁሌ እንደምንናገረው ከዚህ በፊት እንደምንናገረው ፕሮቴስታንቲዝም ውስጥ ቪው ነው። በቃ እንደ እይታ ነው። በቃ አንተ የፈለከውን ነገር ታምናለህ፣ የፈለከውን ነገር ታስተምራለህ። በቃ እንደ እይታ እንደ ቪው ተይዞ ይቀጥላል። በቃ ማንም የፈለገውን ነገር ያምናል፣ ማንም የፈለገውን ነገር ያስተምራል። ከዛ በኋላ ህይወት ይቀጥላል። አለቀ በቃ። ማንንም አያወግዝም። ሁሌ እንደምንናገረው ባይዘው ትክክለኛ ቤተክርስቲያን ላለመሆናቸው አንዱ ማሳያ ይሄ ነው። ማንም ሰው የፈለገውን ነገር እያመነ ወንጌል አማኝ ተብሎ ተጠርቶ ይቀጥላል። ማንንም ማውገዝ አይችልም። ቪው ነው በቃ የሚባለው እይታ። ኦኬ ኢየሱስ ለዓለም አልሞተም፣ እይታ ነው። እግዚአብሔር ቀድሞ የሚድኑና የሚጠፉ ሰዎችን ወስኗል፣ እይታ ነው። እግዚአብሔር ሰዎችን ብቻ ሳይሆን ኢቭን መላእክትን ራሱ ሰይጣን ራሱ እንደዚህ እንዲሆን ቀድሞ የወሰነበት እግዚአብሔር ነው ብለህ ብታምን እይታ ነው፣ ችግር የለም። በአብ ስም አጋንንት ይወጣል አይወጣም ብለህ ብታምን እይታ ነው፣ ችግር የለው። በመንፈስ ቅዱስ ስም አጋንንት አይወጣም ብለህ ብታምን እይታ ነው። ወደ ኢየሱስ ክርስቶስ ቀጥታ ይጸልይም ብለህ ብታምን እይታ ነው። ወደ መንፈስ ቅዱስ አይጸልይም ብለህ ብታምን እይታ ነው። ጥምቀት አያድንም ብትል እይታ ነው። ቅዱስ ቁርባን እውነተኛ አይደለም ብትል እይታ፣ ኤቭሪቲንግ እይታ፣ ሁሉ ነገር እይታ ነው። ኦኬ እያንዳንዱ ፕሮቴስታንቲዝም ውስጥ ያሉ ትምህርት ከዚህ በፊት ባይዘው የዛሬ ከሁለት ዓመት ምናምን በፊት ወደዚህ ራሱ ብዙ ጊዜ ላይፍ ስንገባ ትዝ የሚላችሁ ከሆነ ፕሮቴስታንቲዝም ውስጥ የሌላ አይነት ምንፍቅና የለም። ወንጌል አማኝ በሚል አምብሬላ ተከቦ ተሸፍኖ የመቀመጥ ነገር ከላይ እንደው ወንጌል አማኝ የሚል አይነት ነገር ከቨር ከላይ ተቀምጦ ነው እንጂ የሌላ አይነት ምንፍቅና ከጥንቷ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ኦኬ ከመጀመሪያው ክፍለ ዘመን ጀምሮ ያሉ ብዙ ምንፍቅናዎች ብዙ ሄረሲዎች በፕሮቴስታንቲዝም ውስጥ እይታ ተብሎ ተቀምጧል። ብዙ ሰላም መሐመድ ኮሜንት ላይ ወላሂ በል እያለችኝ ነው። ወላሂ ሰላም ማውራት የምትችይ ከሆነ መግባት ትችላለሽ። ገብተሽ ዲስከስ ማድረግ አሁን ካንቺ ጋር እንኳን አሁን አንቺን የሆነ የመጭመቅ ሲሪየስ ሆኖ እንትን የማለት ነገር እንደዚህ አይነት ኢንቴንሽኑም የለንም ጊዜ በሚያውቀው። ግን ማውራት የምትፈልጊ ከሆነ ገብተሽ ማውራት ትችላለሽ። እና የሌለ ነገር የለም። በቃ በውስጣቸው ያልተሰገሰገ ያልተደበቀ የምንፍቅና አይነት የለም። ግን ምንድነው አንድ የሚያደርጋቸው ነገር በቃ ኦርቶዶክስ ቤተክርስቲያንን አታክ ማድረግ አንድ ያደርጋቸዋል። ኦርቶዶክስ ቤተክርስቲያንን አታክ ማድረግ አንድ ያደርጋቸዋል። ኦርቶዶክስ ቤተክርስቲያንን የጌታ ቤተክርስቲያንን መሳደብ አንድ ያደርጋቸዋል። በቃ ይሄ ያየነው ሪያሊቲ ነው። በግልጽ ይወጣ በግልጽ ይወጣ ነገር ኦኬ በግልጽ ይወጣ ነገር እና ስፔሻሊ እነዛውን ብዙ የዩሮፕ ካንትሪ ውስጥ አውሮፓ ሀገራት ላይ ሄዳችሁ ብትመለከቱ የሪፎርሜሽን መነሻ የሚባሉ ብዙ ሀገራት ላይ ሄዳችሁ ብትመለከቱ ሊትራሊ ኤቲስቶች እየበዙ ኤቲስቶች ፕሮቴስታንቲዝም ለኤቲዝም በር ከፋሽ ነው። ለምሳሌላችሁ ጋይስ ደስ ያለህን ነገር በቃ ምንም ብታምን ማንም አይጠይቅም። አንተ በገባህና አንደርስታንድ ባደረክበት ልክ አንተ እውነት ነው ብላ ያስከውን ነገር ይዘህ ተመላለስ ስለሆነ እምነታቸውና ትምህርታቸው ብዙ ሰዎች ወደ ኤቲዝም እየመራ ነው። ኤቲስት እየሆነ ነው ብዙ ኤቲስት እየሆነ ነው። ኦኬ እና ለምንድን ነው አንድ የተወሰነ መግቢያ ነገር ልስጥና ወደ ወንድሞች ይሄዳሉ አንዳንድ ሀሳቦችንም ሪፍሌክት እንዲያደርጉ። ለምንድን ነው እንደዚህ የሆነው? ፕሮቴስታንት ኦኬ መሀል ላይ ቀይ በርሶ ነበር። ዊዝን ፕሮቴስታንቲዝም ውስጥ
ኒስቶሪያን ሄረሲ አለ። ኦኬ የንስጥሮስ ምንፍቅና አለ። ኢቭን በስርዓት ቼክ ቢደረግ እንደምታውቁት ጌታችን ኢየሱስ ክርስቶስ ኦኬ ጌታችን ኢየሱስ ክርስቶስ መሬት በስጋዊው ዘመን ወይ ደግሞ ቃል ስጋ ሆኖ በተገለጠበት ሰዓት ላይ አምላክነቱን ትቶ ነው የመጣው ብለው የሚያምኑ ብዙ ሰዎች አሉ። ይሄ ሊትራሊ ኦኬ በቃ አምላክነቱን ትቶ ነው የመጣው ብለው የሚያምኑ በቃ የሌለ ነገር በውስጣቸው የለም። ነገረ ክርስቶስ ላይ በጣም ብዙ የተበላሸ ትምህርት አላቸው ብዙ። ነገር ግን ሰዎችን ሲቀርቡ አይታችሁ ከሆነ ለክርስቶስ የተቆረቆሩ ይመስላሉ። ሁሌ እንደምንናገረው ጋይስ ኦኬ ለክርስቶስ መቆርቆር ማለት ወይ ደግሞ ክርስቶስን መውደድ ማለት ለክርስቶስ መታዘዝ ማለት ወይ ደግሞ እውነተኛ ክርስቲያን ለመሆን አንዱ መገለጫ ምንድነው ከተባለ ኦኬ አንዱ መገለጫ ምንድነው ከተባለ እውነተኛውን የጌታ ትምህርት ማስተማርና መቀበል ነው። ኦኬ ያንን ጌታ ለሐዋርያት የሰጠውን ከሐዋርያት ዘመን ጀምሮ በቅብብሎሽ የመጣውን ያንን ትምህርት ምን ማድረግ ነው? መቀበል ነው። ተቀብሎ ማስተላለፍ እውነተኛውን ትምህርት። ስለዚህ አሁን በጣም ብዙ አይነት ምንፍቅና እዚህ ቲክቶክ ላይ ሰምተናል። ለኛ አዲስ አይደለም፣ እውነት ለማውራት አዲስ አይደለም፣ እግዚአብሔር በሚያውቀው። ግን አጉል ይሄ መጽሐፍ ቅዱስን የያዙ መጽሐፍ ቅዱስን ይዘው ነገር ግን መጽሐፍ ቅዱስ የያዙ ሙስሊሞች ይሁኑ እነዚህ ሰዎች ሙስሊሞች፣ አንዳንዶች ደግሞ ኦንሊ ጂሰሶችም አሉ። ኦኬ ወንጌል ስብከት አሁን እዚህ ቲክቶክ ላይ አፕላይ የተደረገውን ነገር መንገድ ላይ በየቦታው ወንጌል ስብከት ሰባኪ ነው ምናምን ብለው የሚንቀሳቀሱ ሰዎችን ብትጠይቋቸው ማጆሪቲ ኦፍ ዘም ቲክቶክ ላይ ያሉ ሰዎች የሚያምኑት ነገር ወንጌል ሰባኪ የሚባሉ ሰዎች በሙሉ የሚያምኑት ነገር ሙሉ ለሙሉ ወንጌል ያልገባቸው ወንጌላውያን፣ ክርስቶስ ያልገባቸው ክርስቲያንን ባዮች። ወንጌል ክርስቶስ ሞቶልሃል ብሎ ዝም ብሎ እንደመፈክር ማውራት አይደለም። ኦኬ ስለ ጌታችን ስለ ኢየሱስ ክርስቶስ ትክክለኛውና እውነተኛው የሆነውን ትምህርት ለሰዎች ማስተላለፍ ነው ወንጌል ማለት። እውነተኛውን ትምህርት ቤተክርስቲያን ይዛ የመጣችውን እውነተኛውን ትምህርት ማስተላለፍ ነው። ኦኬ ስለዚህ ሰሞኑን የተፈጠረው ነገር እንደምታውቁት ቲክቶክ ላይ የነበራችሁ ሰዎች ብዙዎቻችሁ ታውቁታላችሁ። ምንድነው የተፈጠረው ከተባለ ባጭሩ በአብ ስም አጋንንት አይወጣም፣ በመንፈስ ቅዱስም አጋንንት አይወጣም። ኢቭን ሁላ አንዳንድ ሰዎች ቪዲዮዎችን ኮምፓይል አድርገን እናሰማቸዋለን። ከራሳችን እያወራ እንዳይመስል አንዳንድ ሰዎች ምን እያሉ ነው ሲያወሩ የነበረው? የፈለከው ምንም ያህል ይቅርታ ምንም ያህል ትጮሃለህ እንደፈለክ ትጮሃለህ እንጂ በአብ ስም ብትለው ሰይጣን አይወጣም። ከዚህ በላይ እግዚአብሔርን ኃይል መካድ አለ ጋይስ? የለም እኮ። ኦኬ በመንፈስ ቅዱስ ስም ብለህ አጋንንትን እንትን ብትል አጋንንት አይወጣም። ምንም ያህል ብትጮህ እንደፈለክ ብትጮህ አጋንንት አይወጣም። ኦኬ እና እዚህ ዙሪያ ላይ ሐሳቦችን የምናነሳ ይሆናል። በተጨማሪ ደግሞ እንደው ወደ ኢየሱስ ክርስቶስ አይጸለይም የሚሉ ብዙ እምነት ያላቸው ፕሮቴስታንቶች አሉ እዚህ ገስት ላይ። እነዚህም ደግሞ የአምላካቸውን ኃይል የካዱ ጌታችን ኢየሱስን የማያውቁት ወደ መንፈስ ቅዱስ አይጸለይም የሚሉ ኦኬ። ስለዚህ እንደዚህ አይነት ሐሳቦችን ኮሜንት ላይ የሚያስቅ ነገር እያየን እንጨምራለን የሆነ እምነትና እንደዛ ነው የሚመስለውና ጌታ ማስተዋል ይስጣቸው። ዞሮ እኛ ላይቭም የምንገባበት ዋናው ፖይንት ሰዎችን እንደው ኦፌንድ ለማድረግ ሰዎች እንዲናደዱ ሰዎች እንዲበሳጩ ምን እንዲሉ ሳይሆን ግን እግዚአብሔር ጭንቅላት ሰጥቶናል። ታች ብዙ የምሰሙ ፕሮቴስታንት ወንድሞች እናቶች አላችሁ፣ ጭንቅላት ሰጥቷቸዋል እግዚአብሔር። ኦኬ ማመዛዘን እንድትችሉ ጭንቅላት ተሰጥቷቸዋል። ጭንቅላት ከተሰጣችሁ ጭንቅላታችሁን ተጠቀሙበት። ይሄ ሁሉ የተደበላለቀ ነገር እየተመለከታችሁ እንዴት ነው እዛ ቦታ ላይ ጌታ ሊኖር ይችላል፣ የጌታ ህብረት ነው ወይ ደግሞ መንፈስ ቅዱስ ሊኖር ይችላል ብላችሁ የምታስቡት? ይሄ ሁሉ ድብልቅልቅ ያለ ነገር እየተመለከታችሁ እና እኛም ላይ በምንከፍትበት ምክንያት ሁሌ እንደምንናገረው እንደ ሰዎች እንዲናደዱ ሰዎች እንዲበሳጩ ሰዎች የሆነ ነገር እንዲሰማቸው ምናምን ነገር ሳይሆን ዋናው ዓላማ ምንድነው ከተባለ በቃ ከእንደዚህ አይነት ጨለማና ግራ ከመጋባት እንድትወጡ እግዚአብሔር በሚያውቀው ይሄ ጨለማ ነው። እዚህ ቦታ ላይ ህይወት የለም፣ እዚህ ቦታ ላይ ድነት የለም። እንደዚህ አይነት ህብረት ውስጥ ድነት የለም። በቃ እንደዚህ አይነት በጥስጥስ ያለ
እውነት ማን ጋር እንደሆነ ራሱ የማይታወቅ ሁሉም ደስ እንዳለው የራሱን እምነት የራሱን አስተምሮ ይዞ እየቀጠለ ወንጌል አማኝ በሚል አምብሬላና ዣንጥላ ስር ተደብቆ የሚኖርበት እንደዚህ አይነት ቦታ ላይ ምንም አይነት እረፍትም የለም፣ ሰላምም የለም፣ መንፈስ ቅዱስም የለም። ኦኬ። ስለዚህ ላይ የምንከፍትበት ዋናው ምክንያት ምንድን ነው ከተባለ ከዚህ በፊትም ብዙ ወንድሞች ወደ ጌታ ቤተክርስቲያን እንደተጨመሩ ከዚህም በኋላ ደግሞ ሰዎች ወደ እግዚአብሔር ቤተክርስቲያን እንዲጨመሩና የዘላለም ሕይወትን እንዲያገኙ ዛሲት እና ወደ እንደዚህ አይነት እውነት እንድትመጡ ጌታ ይርዳችሁ እና ደግሞ ማስተዋል ይስጣችሁ። አንዳንዴ ሰው ፈርዖን ልቡ ደነደነ ይላል መጽሐፍ ቅዱስ ላይ። ቅዱስ ጳውሎስ ምን ብሎ ይናገራል? የገላትያ ክርስቲያኖችን ክርስቶስ ኢየሱስ በፊታችሁ የተሰቀለ ሆኖ ሳለ እንዳታስተውሉ ማን አዚም አደረገባችሁ ይላል። አዚም ያደረገባችሁ የሆነ አካል አለ። አዚም እናንተ አታስተውሉት። ኦኬ። እና ብቻ ጌታ ይርዳችሁ። እነዚህ ሀሳቦች ላይ ሪፍሌክት የምናደርግ ይሆናል። እዮባ ሰላም ይበለንና ብሮስኪ እንኳን ደህና መጣ። እዮባ ማውራት የሚችል አይመስለኝም ጋዶ። ነው። ኦኬ። እሺ። ስለዚህ ቆይ አንዳንድ ቪዲዮዎችን የዋዴ እንስማ አይደል? ሀሳብ መስጠት ከመጀመራችን በፊት ወይስ የምትለው ነገር አለ? እንስማ ወደ ሀሳቡ እንድንገባ። ኦኬ። እሺ ጋይስ በደንብ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። አንዳንድ ቪዲዮዎችን እንሰማለን። አላችሁ ምን ነው ዝምታ በረከት? አይ ቆይ ቪዲዮ እንትን ኦኬ፣ ቪዲዮ ሊከፈት ነው። አንዴ ቪዲዮ እንትን ማለት ፈልግ። ቪዲዮ ሊከፈት ነው። አንዴ መልካም። እስከዛ ድረስ ግን ፈጠን እያላችሁ ኮፒ ሊንክ ሼር ማድረጉን እንዳትረሱ። ናቲ ዮባ እንኳን ደህና መጣችሁ፣ ሰላም ብያለሁ። እና እዚህ ልብ ማለት ያለባችሁ ነገር የመነሻ ሀሳቡ ምን እንደነበር በደንብ ይዛችሁ ነገሩን መከታተል ነው። እንግዲህ ወዳጆች ምንድነው ድምጽ ይሰማላል ጋይስ? ቢጫ እያበራብኝ ነው እኔ ጋር። ልክ ሆትስፖት ሳበራ ቢጫ ያበራል። በደንብ ይሰማል። በደንብ ኦኬ። እሺ መነሻው ሀሳብ ምንድነው? የዋድ እንትን እንዲል ያው የተባሉት ነገሮች ምንድናቸው? ጀስት ሪፍሬዝ ለማድረግ ያክል አሁን ግን አንዳንድ ሰዎች እምነታቸው ሌላ ሆኖ ላይክ የመካድ አይነት ነገር እኔ እንደዚህ ያላልኩም፣ እኔ እንደዚህ ያላምንም፣ እኔ እንደዚህ አይደለም የሚሉ ሰዎች እንትን እያሉ ስለሆነ ምንድነው ያሉት የምር የሚለውንም ነገር በዛው ቮይስ እንሰማለን። እንደተባለው በአብ ስም አጋንንት አይወጣም የሚል ሐሳብ አለ። በመንፈስ ቅዱስ ስም አጋንንት አይወጣም የሚል ሐሳብ አለ። በመድኃኒዓለም ስም ኢቭን በክርስቶስ ስም ክርስቶስ በሚለው ስም ራሱ ክርስቶስ በሚል ስም ራሱ አጋንንት አይወጣም። መድኃኒዓለም በሚል ስም፣ አማኑኤል በሚል ስም፣ በእነዚህ ስሞች ራሱ አጋንንት አይወጣም እየተባለ ነው የተባሉት ነገሮች እነዚህ ነገሮች ናቸው። ከዛ ባለፈ ወደ ኢየሱስ ክርስቶስ አይጸለይም፣ ወደ መንፈስ ቅዱስ አይጸለይም የሚሉ ብዙ እንደዚህ አይነት እምነት ያላቸው ብዙ ሰዎች አሉ እዚህ ፕላትፎርም ላይ። ምን አስተማሪ ነን ብለው የተቀመጡ እና እስቲ ቆይ ማኪ የሚል አንድ ዩዘር ኔም አንድ ቁጥር እየጻፈች ነበረ። እስቲ አክሰፕት ማድረግ የሚችል ሰው ካለ ዋዲ ኦር ኮኔክሽን እኔ ለምን እንደሆነ ማኪ እየጻፍሽ ነው። አሁንም እስቲ አንድ ቁጥር አይ ቲንክ ፕሮቴስታንት ናት መሰለኝ። አይ ቲንክ ሰላም ማኪ፣ እንዴት ነሽ? እንዴት ናችሁ? እግዚአብሔር ይመስገን። አንድ ቁጥር ጽፈሽ ነው መሰለኝ አይደል? ካልተሳሳት ኮሜንት ላይ ነው ጽፌ ነው። ጥያቄ ለመጠየቅ ነው የገባሁት።
ያው ዛሬ የቤቱ ርዕስ ምን እንደሆነ ምን እንደሚወራ መቼስ ቅድም ስናገር ሰምተሻል ብዬ አስባለሁ። አይ ገና ርዕስ መምጣት ነው። ከርዕስ ዞሮ ዞሮ አንወጣም። ሰሞኑን እዚህ ቲክቶክ ላይ ሲንቀሳቀሱ የነበሩ ሀሳቦችና እምነቶች አሉና ስፔሻሊ ያው ፕሮቴስታንት ነሽ አይደል? አሁን ዲኖሚኔሽንሽ ምንድን ነው? ሜቢ ኢፍ ዩ ዶንት ማይንድ። ሪፎርምድ። ካልቪኒስት ነሽ? አይ ካልቪኒስት አይደለም፣ ሪፎርምድ ነኝ። እሱ ነው ሪፎርምድ እኮ ዞሮ ሪፎርምድ እኮ የሚባሉት የጆን ካልቪንን አይዲዮሎጂ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ መሰለኛ። አሁን ወደ አጀንዳችን እንሂድ። ወደ ጥያቄ ልግባ። አይ ቆይ ዛሬ እኮ ጥያቄ መቀበል አይደለም የቤቱ ርዕስ። ግን ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? ሪፎርምድ ከሆንሽ ትቀበያለሽ። ካልቪኒስት የሚለውን ጥሪ ስለማልፈልገው ነው ሪፎርምድ ነኝ በቃ። ሪፎርምድ ከሆንሽ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለሽ? የእምነት መግለጫችሁ ቱሊፕ እቀበላለሁ። ትቀበያለሽ? አዎ እቀበላለሁ። እዛ ላይ አንድ ሀሳብ ሪፍሌክት እንድታደርጊ ስለፈለግኩ ነው። እንደው ሪፎርምድ ከሆንሽ አይቀር የእግዚአብሔር ዘላለማዊ ድንጋጌዎች የሚል አለ አይደል? ሶስተኛ ምዕራፍ ላይ ወይ ደግሞ ጋድስ ኢተርናል ዲክሪስ የሚል ነገር አለና እዛ ላይ እግዚአብሔር አምላክ ሰዎችን ብቻ ሳይሆን ኢቭን መላእክትን ራሱ ቀድሞ ወደ ዘላለም ሕይወት የሚሄዱና ወደ ዘላለም ጥፋት የሚሄዱ መላእክትን ራሱ ቀድሞ እንደወሰነ ይናገራል። ታውቂዋለሽ ይሄን ክፍል? እኔ ጥያቄ ልጠይቅ ነው ሀሳብ ላይ እንዳልገባብ ብዬ ነው እንጂ እኔ ጥያቄ ለመጠየቅ ገብቼ ለምንድን ነው የምጠይቀኝ? አይ እምነትሽን ጥያቄ ለመጠየቅ ነው የገባሁት። አይ እምነት መግለጫውን እቀበላለሁ አልሽ። እምነት መግለጫውን ከተቀበልሽ ወደ ችግር የለውም እኮ ወደ ቤቱ ርዕስ ስለ ራሴ አይደለማ ልጠየቅ የገባው። ስለ ራሴማ እኛ መምህራኖች ባሉበት የራሳችን ቤት እየመጣችሁ እየጠየቃችሁ ነው አይደለ? ስለዚህ ስለዚህ ማውራት ደግሞ በእናንተ ቤት የራሳችሁን እምነት እንጠይቅ። ቆይ ዛሬ ቤቱ ርዕስ እኮ ልነግርሽ ነው። እኔ እኮ አሁን ወደ ቤቱ ርዕስ ከመምጣቴ በፊት እኮ ስለዚህ ይሄንን ታውቂዋለሽ፣ ይሄ ጽሑፍ እንዳለ የእምነት መግለጫችሁ ላይ ታውቂያለሽ። እግዚአብሔር ሰዎችን ብቻ ሳይሆን ኢቭን መላእክትን ቀድሞ ወስኗል የሚለው ነገር ለዘላለም እሳትና ለዘላለም ሕይወት መላእክትን ቀድሞ ወስኗል የሚለው ነገር እንዳለ ታውቂያለሽ የእምነት መግለጫሽ ላይ። ሰዎችን ነው የማውቀው እኔ፣ ስለ መላእክት አላውቅም። ለሰው ነው የሞተው። ላንብብልሽ? አይ አልፈልግም እኔ ዮሐዴ መጽሐፉ አለ ለሰው ልጅ ነው በቃ። ይሄን ተናግሬያለሁ። ሌላ እንትኑ እኔ አሁን እኔ ጋር የለም። አሁን ጋዲ ወይም መጽሐፉ የለም። ችግር የለም። ማውጣት እኔ ከፍቷለሁ። አይ ችግር የለም። አነብላታለሁ እዚህ ጋር ማኪ፣ ችግር የለውም። አሁን እኮ ጥያቄ ልጠይቅ ነው የገባሁት። ማኪ ተረጋጊ። ማኪ ቆይ ተረጋጊ። እቀበላለሁ ያልሽው ይነበብ እኮ ነው። እቀበላለሁ ያልሽው እኮ ነው። ቆይ ተረጋጊ። እኔ መለስኩልህ እኮ ክርስቶስ ለሰው ልጅ ነው የሞተው አልኩ እኮ። እኔ ስለሱ አይደለም ጥያቄ። ክርስቶስ ለሰው ነው ወይስ ለሌላ አካል ነው የሞተው አይደለም ጥያቄ። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ ወይ ደግሞ የእናንተ የእምነት መግለጫ ላይ የእግዚአብሔር ዘላለማዊ ድንጋጌ ይላል። አረ ማሂ በቃ እንዲህ ናቸው ጋይስ ባይዘው። አሁን እቺ ልጅ ቤት ከፍታ ብዙ ጊዜ ቤተክርስቲያንን እንግዲህ ይሄ ያለ አይደል ቤተክርስቲያን በመሳደብ የምትታወቅ ኦ ማይ ጋድ። እንግዲህ ጋይስ በጣም እናዝናለን። ኢትዮጵያ ነው ያለነው እንግዲህ በጨለማው መተናል። አፉ በሉን እንግዲህ። ቆይ መብራት አልጠፋ። ጸሎት አድርጉ መብራት እንዲመጣ። እሺ ምን አይነት ነገር ነው? ከስር ወደ ላይ አብራ። መብራት ደግሞ ቆይ አንዴ፣ አይ ካሜራውን ላጥፋትና እንትን እላለሁ። በቃ በቮይስ እንትን እላለሁ። ካሜራውን ቆይ ለማጥፋትም እኮ ኮኔክሽን ያዛዝጋል። አንዴ ቆይ ታገሱ። እሺ እስከዛ ድረስ ድምጽ ይሰማል አይደል? ያው አሪፍ ነው። አሁን የገባችሁ ልጅ እንግዲህ የቤቱ ርዕስ እንግዲህ ከቀደም ጀምሮ ሲወራ እንደሰማችሁት የቤቱ ርዕስ ምን እንደሆነ ይታወቃል። ኦኬ። ነገር ግን እግረ መንገዳችን ነው ፕሮቴስታንቲዝም ውስጥ እንዳልኳችሁ የሌላ አይነት ምንፍቅና የለም። ኦኬ፣ የሌላ አይነት ምንፍቅና የለምና ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ትቀበያለች ብዬ ጠየቅኳት። አዎ እቀበላለሁ አለች። ኦኬ፣ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ከተቀበለች ደግሞ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ላይ
ላንብብላችሁ። ጋድስ ኢተርናል ዲክሪስ የሚላል የእግዚአብሔር ዘላለማዊ ድንጋጌዎች። እኔ እዚህ እንግሊዝኛውን የከፈትኩት ቻፕተር 3 ላይ ምን ይላል? ሶስተኛ ምዕራፍ ላይ ማለት ነው። ኦፍ ጋድስ ኢተርናል ዲክሪስ። በደንብ ቤቱን ታብታብ አድርጉት እሺ ጋይስ። ልክ ቪዲዮ ካሜራ ማሳየት እንትን ስንል ካሜራ ማሳየት በካሜራ መግባት ስናቆም ቲክቶክ እንደምታውቁት ምን አይነት እንትን ጀምሯል። ሰዎች እንዳይገቡ ላይቡን ሪስትሪክት ያደርጋል። እና በደንብ ስሙ። እንደዚህ ይላል። እሺ ቁጥር 3 ላይ እህታችን ማይሂ እየሰማሽ ከሆነ ታች ላይ በደንብ ስሚ። ቁጥር 3 ላይ እንደዚህ ይላል። ባይ ዘ ዲክሪ ኦፍ ጋድ፣ በእግዚአብሔር ውሳኔ ወይ ድንጋጌ፣ ፎር ዘ ማኒፌስቴሽን ኦፍ ሂዝ ግሎሪ፣ ለክብሩ መገለጥ፣ some men and angels are predestinated unto everlasting life፣ አንዳንድ ሰዎችና መላእክት ምን ተብለዋል? ለዘላለም ህይወት ቀድሞ ተወስኖባቸዋል። ለዘላለም ህይወት ደግሞዋለሁ። ምን ይላል? some men and angels are predestinated unto everlasting life፣ ለዘላለም ህይወት አንዳንድ መላእክት ተወስኖባቸዋል ለዘላለም ህይወት። ከዛ ቀጥልና በዚህ ቢያበቃ ጥሩ ነው። and others for ordained to everlasting days፣ አንዳንዶች ደግሞ ለዘላለም ሞት ወይ ደግሞ ወደ ዘላለም እሳት ማለት ነው። አሁን እህታችን ማኪ ይሄን ነው እንግዲህ እንደ እምነት ሪፎርመር ነኝ ካልቪኒስት ብላ አትጥራኝ ብላ አሁን በሷ ቤት ካልቪኒስት መባል ይደበረኛል አለች። ምን እንዴ አባትሽ ካልቪን ነው እህታችን፣ በጣም ከታላቅ ይቅርታ ጋር ጋይስ። እንደዚህ አይነት አሁን ሰይጣን ምንድን ነው ጥፋቱ? አሁን እህታችን ማኪ የምታምኚው እምነት ላይ እንደው ታች ሆነሽ እየሰማሽ ስለሆነ ሰይጣን ምንድን ነው ጥፋቱ? እግዚአብሔር አምላክ ባይ ዘ ወይ ማንበብ ትችላለሽ። እሺ ከዚህ ላይ በኋላ የምን መግለጫሽን ገብተሽ ቻፕተር 3 ላይ ታገኘዋለሽ። የእግዚአብሔር ዘላለማዊ ድንጋጌዎች ወይ ደግሞ ጋድስ ኢተርናል ዲክሪስ ላይ አንዳንዶችን ለዘላለም ህይወት፣ አንዳንዶችን ለዘላለም እሳት ወይም ደግሞ ጥፋት እግዚአብሔር አስቀድሞ ወስኗል። ሰይጣን ምንድነው ጥፋቱ? ጋይስ ኮሜንት ላይ አሳውቁኝ እስቲ። እህታችን ማኪ ታች እየሰማሽ ከሆነ ሰይጣን ምንድነው ጥፋቱ? እስቲ ንገሪ። ለምን እግዚአብሔር ነው ቀድሞ የወሰነበት። ሰይጣን ክፉ ለምን ይባላል? ምን አደረገ ሰይጣን? ምንድነው ጥፋቱ? ምንም። ባይዘው ለዚህ ነው ሰይጣንን የማጽደቅ የሚያጸድቅ እምነት ሰይጣንን ጻድቅ ለማድረግ ምንም የሆነ አንድ ፊልም አለ። አንድ አይ ቲንክ ኔትፍሊክስ ላይ ይሁን ብቻ የሆነ አንድ ሉሲፈር የሚል ፊልም አለ እና ሰይጣንን በጣም መልካም ለማድረግና ደግ ለማድረግ በጣም ይጥራሉ አሜሪካኖች። ያው እነሱ የራሳቸው ኢንቴንሽን አላቸው እና እንደዚህ አይነት ሙቪ አለ ሉሲፈር የሚል እና በቃ ከነዚህ ምንም አይተናነስም። ሰይጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖ ነው ኦኬ ምን ይሆነው ወደ ዘላለም እሳት እንዲገባ እግዚአብሔር ቀድሞ ወስኖበት። ስለዚህ እግዚአብሔር ወስኖበት ከሆነ ሰይጣን ምንም አላጠፋም። አሁን እህታችን ማኪ ጥያቄ ልጠይቅ ነው። አሁን የቤቱ ርዕስ ጥያቄ መጠየቅ የምትፈልጉ ይላል እንዴ? አይልም እኮ ይላል እንደዛ አይልም። ሰሞንኛ ጉዳዮች ነው የሚለው። ግን እግረ መንገድሽን ከመጣሽ አይቀር ከመጣሽ ማርያም ታምጣሽ በሚለው ልንጠይቃት ነበረ። መጠየቅ አልፈልግም። ክርስቶስ ለሰው ነው የሞተው ትለኛለች። እኔ ስለ ክርስቶስ ሞት አልነበረም ሐሳቤና ኤኒዌይስ ታችን እየሰማሽ ከሆነ ይሄንን ሄደሽ ክሮስ ቼክ አድርጊና ለምንድን ነው እንደዚህ አይነት እምነት በውስጣችን ያለው? ለምንድን ነው እግዚአብሔር ሰይጣንም ላይ ወስኗል። መላእክት ላይ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ቀድሞ ተወስኖባቸው ነው ገነት የሆኑት፣ ሰይጣን ደግሞ ሲኦል የሆነው የሚለውን ነገር ጥያቄ እንድትጠይቂ እንፈልጋለን። ኦኬ ጥያቄ እንድትጠይቂ እንፈልጋለን። ይሄ መብራት እንደሚመጣ ተስፋ እናደርጋለን እንደ እግዚአብሔር ፍቃድ። እሺ አንድ ሁለት ቪዲዮ ላሰማና ይሄ በክርስቶስ ስም አይወጣም በእንትን ስም አይወጣም የሚለውን አሁን እነ ካሜራው ካልጠፋ ብሎኝ ነው። ቆይ እስቲ አንዴ ካሜራው ከጠፋም እኔ ራሱ እኮ እዚህ ራሴን በጥቁሩ እያየሁ ለምን እንደሆነ እቺ ገስት መቀበያ በጣም እንትን ትላለች። እሺ አንድ ሁለት ቪዲዮ የዋዴ ላሰማ። ለማንኛውም የዋዴ ሀሳብ እንድትሰጥበት በጣም ቢሆን እኮ ችግር የለውም ጋዲ ኖርማል ነው። እንትንም ሪስትሪክት ከሚያደርግብህ እንደዚህ ይሁና። እሺ እስቲ አሁን ምንድነው እንግዲህ በክርስቶስም ስም አሁን እንግዲህ ነቃሌ እነማ ምናምን ነገር ቤት ከፍተው እንግዲህ አሁን ሰሞኑን በቃ በኢየሱስ ስም ብቻ ነው ሰይጣን እንደዚህ እንትን የሚለው ይላሉ።
ልክ በቃ ከኦርቶዶክስ ብቻ ለቃውምና ኦርቶዶክስን አታክ ለማድረግ ብቻ እንደዚህ አይነት ነገር እንደሚይዙ እነዚህ ሰዎች እንደዛ እንደሚሉ ላሳያችሁ። አንድ በረከት የሚባል አለ የኦንሊ ጂሰስ እንግዲህ ሰባኪ ነኝ የሚል ሰው መሰለኝ። በደንብ ስሙት ይሄንን ቮይስ። ኢየሱስን በማውጣት ታምናለህ? ቃሌ ከሱ ጋር ውይይት ሲያደርግ ነው። አጋንንትን በኢየሱስን በማውጣት ታምናለህ? 300% ዲክ ታምናለህ? ማጥመቅንስ በኢየሱስን ማጥመቅን ታምናለህ? አዎ። በኢየሱስን ታጠምቃለህ? ለምን አላጠምቅም? በአብ ወልድ በመንፈስ ቅዱስ ስም ስል እኮ ወልድ ስለ ኢየሱስን እየጠራሁ ነው ያለሁት። አንተ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ወልድ ስትል ኢየሱስን መጥራት ከሆነ አጋንንት ስታወጣ ወልድ እያልክ ነው የምታወጣው? ተማሪ ጥያቄ ልመልስ። ምንድን ነው የጠየቁህ? አጋንንት ስታወጣ በአብ ወልድ በመንፈስ ቅዱስ ስም እያልክ ነው የምታወጣው? በወልድ እያልክ ነው የምታወጣው? አላልኩም፣ እንደሱ አይደለም ያልኩህ። ወልድ ያልክ ነው ወይ አጋንንት የምታወጣው ነው ጥያቄ። መጽሐፍ ቅዱስ በቀጥታ ስለ በአጋንንት የመውጣትን ጉዳይ ሲያነሳ፣ የሆነ ታምራት የማድረግን ጉዳይ ሲያነሳ፣ እንደዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ላይ የመጽሐፍ አሁን ለጠየቁት ጥያቄ ምንድን ነው የመለስኩት? መጨረሻ ላይ ያለውን ነገር ሰምታችሁታል? በደንብ ስሙ። ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች። ታምራት የማድረግን ጉዳይ ሲያነሳ፣ እንደዚህ አይነት ነገሮችን ሲያነሳ በኢየሱስ ክርስቶስ ያደረጉትን ይናገራል። ለእኛ ደግሞ ወልድና ኢየሱስ ክርስቶስ አይደንቲካል ነገሮች ናቸው እንጂ የተለያዩ ነገሮች አይደሉም። እዚህኛው ላይ ወልድም አልኩኝ ኢየሱስም አልኩኝ አንድ ነው ላይ የመጽሐፍ አሁን ለጠየቁት ጥያቄ ምንድን ነው የመለስኩት? ኦኬ፣ አሁን እንግዲህ የዋዲ ሀሳብ ቀጣይ ትሰጥበታለህ። ምንድን ነው ያለው? ቃል በቃል ያለው ምንድን ነው? እንግዲህ አጋንንት ስናወጣ እንትን ስንል ወልድም አልኩኝ ኢየሱስም አልኩኝ ለእኔ አይደንቲካል ነው ብሏል። አሁን ሰሞኑን ደግሞ ላይቭ ላይ በየቦታው እየሄደ የሚያወራውን ነገር መቼ ሰምታችሁታል? በኢየሱስም ብቻ ነው እንትን የሚለው። ይህንን ያዘው የዋዴ ከዛ ይመስለኛል። ቆይ አናፖሎጂ ላይ አንዴ ይቅርታ። ከዛ ይሄ በአብ ስም በመንፈስ ቅዱስ ስም የሚለውን ነገር ሁለቱ ሀሳብ ላይ እንግዲህ ደግሞ አሁን ትናንት ሙለታ እንግዲህ ሀሳቡን ቀይሮ ይሁን እንደው ሰው ሲያስጨንቀውና ትምህርቱን ዲፌንድ ማድረግ እንደማይችል ሲገባው ነው መሰለኝ አይ እኔ እንደዛ አላልኩም አይነት ነገር ሁሉ ሊሸመጥጥ ሞክሯል። ግን እምነታቸው እንደዚህ ነው። ስም ከኦንሊ ጂሰስ ጋር ነው የሚያወራው። አጭሩ በአብ ስም ይወጣል አውጣ። አጭሩ መልስ የሚወጣው በኢየሱስ ስም ነው አልኩ። በኢየሱስ ስም ነው የሚወጣው። በአብ ስም አይወጣም። በኢየሱስ ስም ነው የሚወጣው እኮ በአብ ስም ይወጣል አይወጣም? ትጠየቃለህ። አሁን አትጠየቅም አንተ። በኢየሱስ ስም ነው የሚወጣው። እጠየቃለሁ እኮ አልኩህ። እጠየቃለሁ እንደፈለግ ትጠይቀኛለህ። ትጠየቅ ከሆነ አንተ በአብ ስም ይወጣል አይወጣም? አንተ አይወጣም። ይኸው ጥያቄውን ላክ። አይወጣም። በቃ አንተ ይወጣል አይወጣም? ነገርኩህ እኮ አይወጣም። ታዲያ ምንድን ነው ታዲያ? አይ ይወጣል እያልክ ቅድም ግን እያልክ ስላስገባኝ ነበር አላልኩም። እሺ ዮሐዴ ወደ አንተ ልምጣ። እነዚህ ነገሮች ታች ላሉ ሰዎችን ምን ማለት ነው የሚሉ ሀሳቦችን ይወጣል በኢየሱስ ክርስቶስ ስም ሲባል ምንድን ነው የሚለውን ነገር የተወሰነ መግቢያ ስጥና ከዛ በኋላ አሁን የተነሳው ሀሳብ ላይም እንግዲህ ወንድማችን ሙለታ ትናንት አይወጣም ሲል ነበረ፣ ዛሬ ደግሞ እንትን ብሏል። ዮሐዴ ቀጥል። ብሩስኪ ወደ አንተ ልምጣ። ኦኬ እሺ። አሁን አክቹዋሊ ጋዲም በደንብ ሄደበታል። ሰፊው ምንድነው አሁን መሰረታዊ ነገር አይ ቲንክ እነዚህ ሰዎች ይሄ በተለይ ስክሪፕቸር አለውን የሚለው መረዳታቸው በጣም ለምንፍቅና ሁሉ ስር አይደለም ማዘር ኦፍ ኦል ሄሬሲስ ይሉታል። በጣም በጣም ትልቅ ችግር ውስጥ የሚከታቸው አብዛኞቹ ፕሮቴስታንቶች ይሄ መጽሐፍ ቅዱስ ብቻ የሚለው መረዳት ነው። ከመጽሐፍ ቅዱስ ብቻ ደግሞ አልፈው ደግሞ ኤግዛክት ኮቴሽኖቹም ደግሞ ጭራሽ የመፈለግ ማለት ነው። ልክ እንደ ሙስሊሞች አሁን ሙስሊሞች የተለመደች ኢየሱስ ክርስቶስ አምልኩኝ አምላክ ነኝ አምልኩኝ ለእኔ ተገዙ ብሏል አላለም። እንዲህ የሚል ኤግዛክት ቨርስ ነው የሚፈልጉት አይደል? ክርስቲያናዊ ማይንድሰት ይሄ የቤተ ክርስቲያን አይምሮ የሚባል አስተሳሰብ በፕሮቴስታንቲዝም ጭራሽ የለም። ስለዚህ ቃል በቃል የሆነ ነገር ከተገኘ በቃ ከዛ ውጭ ካልተገኘ ለነሱ በቃ ይሄ ትልቅ ችግር ነው። ይሄ ክርስቲያናዊ አስተምሮ የመጽሐፍ ቅዱስ የመጻፉ ዓላማ ሁሉ ምንም የሚገባቸው አይደሉም። እና
እንግዲህ ከኦጂ ጋር ቃሌ ሲወያይ ምን ብሏል? ኢየሱስ ክርስቶስ እና ወልድ ስንል አይዴንቲካል ነገሮች ናቸው። ስለዚህ በወልድ ስም ብትል በኢየሱስ ክርስቶስ ስም ብትል ምንድነው? ተመሳሳይ ነው ማለት አንድ አካል ነው እየተወራ ያለው ማለት ነው። ስለዚህ ችግር የለውም የሚል ሀሳብ ሲያነሳ ትመለከታላችሁ። ሙለታ ደግሞ ምን ሲል አይታችሁታል? በአብ ስም አጋንንት ይወጣሉ ወይስ አይወጡም ሲባል ምን ብሏል? አይወጣም። እኔ በጣም የሚገርመው እንዲህ በሚለው ንግግራቸው ማለት ነው። እንደውም አንዱ አይ ቲንክ ዳኒ ነው መሰለኝ ምን አለ? በነገራችን ላይ በእኔ ፊት ሰይጣን ራሱ አይቆምም፣ እንዲህ ምንድነው እጄን ጭኜ ራሱ አስቀንጥሬ ላወጣው እችላለሁ ምናምን አይነት ነገር ብሏል። አሁን ጀስት ኢማጅን የአብ ስም አጋንንት ማስወጣት አይችልም። የዳኒ የሆነ እንስሳት የሚወጋበት እጁ አጋንንት ማስወጣት ይችላል። ምን ማለት ነው? የአብ ስም ኃይል የለውም፣ የዳኒ እጅ ኃይል አለው። የዳኒ እጅ አጋንንትን ማውጣት ይችላል። የእግዚአብሔር አብ ስም ግን አጋንንትን የማውጣት ኃይል የለውም። ይህን ያክል በጣም የረከሰ ሀሳብ ነው የሚናገሩት። በነገራችን ላይ የረከሰ ሀሳብ ማለት ነው። የጳውሎስ ጨርቅና አሁን በጳውሎስ ጨርቅ አጋንንት ወጥቷል አልወጡም? ወጥቷል። መጽሐፍ ቅዱስ ላይ አለ። በሐዋርያው ቅዱስ ጴጥሮስ ጥላ አጋንንት ወጥቷል አልወጡም? ወጥቷል። አይ ቲንክ አምላካቸው አሁን እኔ ይቅርታ አድርጉልኝ፣ አሁን ሁሉም ፕሮቴስታንቶች እያልኩኝ አይደለም። በተለይ በአብ በመንፈስ ቅዱስ አጋንንት ሊወጡ አይችሉም የሚሉ ሰዎች ፈጣሪያቸው አሁን እየለየ ነው ማለት ሰይጣን መሆን፣ ለሰይጣን ጠበቃ መቆም ማለት ነው። ሰይጣን ኃይል አለው ብሎ መሟገት ነው። ባይዘው ሰይጣን በጣም የረከሰ በጣም ደግሞ እዚህ ግባ የማይባል ኢምንት በሰዎች ራሱ የሚመታ ተራ ፍጡር፣ ተራ ክርስቲያኖች የሚያንቀጠቅጡት ተራ ፍጡር ነው። አይደለም የአብ ስም ክርስቲያኖች የተጠመቁ ክርስቲያኖች ራሱ የሚያንቀጠቅጡት ተራ ፍጡር እንደሆነ ነው እኛ ክርስቲያኖች ምናምነው ምናውቀው። በአባቶቻችን ታሪክም የሚታመነው ሰይጣን ምንም ኃይል እንደሌለው በክርስቶስ ኃይሉ እንደተመታ በክርስቲያኖች ላይ ስልጣን የሌለው ተራ የረከሰ ፍጥረት እንደሆነ እናውቃለን። እነዚህ ሰዎች ግን ይቀርታና ይሄ አካል በአብ ስም መውጣት አይችልም። የአብ ስም ሊያስወጣው አይችልም። የወልድ ስም ሊያስወጣው አይችልም። የመንፈስ ቅዱስ ስም ሊያስወጣው አይችልም። ሊያስወጣው የሚችለው ብቸኛ ስም ይላሉ ኢየሱስ የሚለው ብቻ ነው። ኢየሱስ የሚለው ብቻ ነው። ይሄ በጣም እኔ በጣም የሚያስገርም ነው። እስኪ ከራሳቸው ወደ በኋላ ላይ እናየዋለን። እንደው በፕሮቴስታንቶቹ ራሱ እንዴት ነበር የሚታመነው በጥንቶቹ ምናምን እናየዋለን። በአባቶች ራሱ አጋንንት አይደለም በአብ ስም አይደለም በመንፈስ ቅዱስም በምን እንደሚወጡ በሰፊው እንመለከታለን። ግን በመጽሐፍ ቅዱስ ለምዶ በኢየሱስ ስም አጋንንት ይወጣሉ፣ አጋንንት ይንቀጠቀጣሉ፣ አጋንንት ይፈራሉ፣ የኃጢአት ስርየት በስሙ ነው እየተባለ ለስሙ ፍጥረታት ሁሉ በሰማይ በምድር ያሉ ሁሉ ይንበረከካሉ ተብሎ በስፋት አዲስ ኪዳን በኢየሱስ ክርስቶስ ስም እየተባለ መገለጹ ስለምንድን ነው ቢባል ከሶስቱ አካላት አይሁዶች ወይም ደግሞ ሰዎች ለመቀበል የቸገራቸው የሚከብዳቸው ነገረ ክርስቶስን መቀበል ነው። ባይዘው ይሄ የሰው ልጅን የሰደበ ኃጢአቱ ይሰረይለታል፣ መንፈስ ቅዱስን ግን የሰደበ ኃጢአቱ አይሰረይለትም የሚለው አባቶች ሲያብራሩ ምን ብለው ነው የሚያብራሩት? ክርስቶስን ሩቅ ብእሲ ለማለት ምክንያት አላቸው ይላል። ማለት ክርስቶስ ሰው ነው። ሰው ሆኖ ከመምጣቱ አንጻር ሩቅ ብእሲ ሊሉት ይችላሉ፣ ሊሰናከሉበት ይችላል። በኋላ ግን አምነው አምላክነቱ ተቀብለው ድነትን ቢያገኙ ምንድነው ኃጢአታቸው ይሰረይላቸዋል፣ ይቅር ይባልላቸዋል። መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም ሲባል ለመንፈስ ቅዱስ ግን ምክንያት የላቸውም ነው። ስጋ አልለበሰም፣ መንፈስ ቅዱስን አምላክ አይደለም ሊሉበት የሚችሉበት ምንም ምክንያት የላቸውም። ክርስቶስን ምናልባት ማለት ሰው ሆኖ ከመምጣቱ ራሱን ዝቅ ከማድረጉ
የሰው ልጆች ወይም አይሁዶች የክርስቶስን አምላክነት ለመቀበል እጅግ ይከብዳቸው የነበረው ወይም ደግሞ ለመቀበል የቸገራቸው ነገረ ክርስቶስ ነው። ስለዚህ የአይሁዶችም ጥያቄ ክርስቶስ ኃጢአት ተሰረየችልህ ብሎ ሲናገር ምን ብሎ ነው የጠየቁት? ክርስቶስ ይህንን በማን ስልጣን ታደርጋለህ? በማን ስምስ ታደርጋለህ? አይደለ ማለት ኃጢአትን የማስተሰረይ ስልጣኑ በማን ስም ነው ይህን የምታደርገው ብለው ክርስቶስን ጠይቀውት ነበር። ክርስቶስ የዛኔ ለአይሁዶች በራሴ ስልጣን ነው በራሴ ስም ነው ቢላቸው ምን ምክንያት ያገኙበት ነበር? ወይም ደግሞ ለመስቀል ምክንያት ይሆንባቸው ነበር። ክርስቶስ ግን የዮሐንስ ጥምቀት ከሰማይ ነው ወይስ ከምድር ብሎ ነበር ሳይመልስላቸው ያለፈው ማለት ነው። ኦኬ ከትንሣኤ በኋላ ነገረ ክርስቶስ አምላክነቱ በግልጽ ስለሚታወቅ ሳይገልጽላቸው አልፏል። ስለዚህ በሐዲስ ኪዳን ማድረግ እንደሚቻል ለማስተማር ለአይሁዶች ለመመስከር ነው ዋና ዓላማቸው እና የሐዋርያ ሥራ ምዕራፍ 3ም ያንን በቤተ መቅደስ ደጃፍ ወድቆ የነበረ አካል ጉዳተኛ በኢየሱስ ክርስቶስ ስም ተነስ ብለው ከዛ በማን ስም በማን ስልጣን ይሄን አደረጋችሁ ተብለው ሲጠየቁ ምንድነው እናንተ የሰቀላችሁት በእግዚአብሔር አሰራ ከሙታን የተነሳ ከሰማይ በታች ሌላ ማንም ስም የለም፣ ሌላ ማንም ስልጣን የለም፣ በኢየሱስ ክርስቶስ ስም ሕያው ሆኖ ታዩታላችሁ ብለው ነው የተናገሩት። ስለዚህ በሰማይም በምድርም ስልጣን ያለው እርሱ አምላክ የሆነው ክርስቶስ ነው ብለው መሰከሩ ማለት ሐዋርያቶች። ስለዚህ ከምን አንጻር ነው እንደዛ ብሎ መነገሩ? ለክርስቶስ ስግደት፣ አምልኮ፣ ጌትነት እንደሚገባ ለማጠየቅ ነው ማለት ነው። ይህ ሲባል ግን ክርስቶስ አምላክ ነው፣ ክርስቶስ ጌታ ነው፣ ክርስቶስ መንፈስ ቅዱስም አያድንም ልትል ነው። ማዳን የእግዚአብሔር ነው የተባለው ልትክድ ነው ማለት ነው። በቃ ይሄ በስሙ አድርጉ ወይም ደግሞ በስሙ የኃጢአት ስርየት አለ ሲባል በቃ ኢየሱስ በሚለው ብቻ ነው የአብ ስምም የመንፈስ ቅዱስም የኃጢአት ስርየት አይሰጥም የምትል ከሆነ የመለኮታዊ አንድነታቸውን ጥለኸዋል ማለት ነው። ኃጢአትን የማስተስረይ የእግዚአብሔር ባህሪያዊ ስልጣን ነው፣ ባህሪው። ስለዚህ በስላሴ አካላት መካከል የባህሪ መከፋፈል አምጥተ አይ የክርስቶስ ነው ይሄ ለአብ አይሆንም ይሄ ደግሞ ለመንፈስ ቅዱስ አይሆንም ብለህ መከፋፈል ከጀመርክ በባህሪያቸው ማለት ነው። ስለዚህ አንተ ወይም ወደ ትራይቴዝም ትሄዳለህ ወይም ደግሞ ጠቅልለህ ኦንሊ ጂሰስ ትሆናለህ ማለት ነው። ከሁለቱ አታመልጥም። ስትነጥለው ትራይቴዝም ሶስት አምላክ ትሆናል። ሰብስበ ደግሞ ጨፍልቀ የሶስቱም የአብም የመንፈስ ቅዱስም ስማቸው ኢየሱስ ክርስቶስ ነው ስትል ደግሞ ጠቅልለ ኦንሊ ጂሰስ ትሆናል። ስለዚህ ነገረ ስላሴ በጣም ጥንቃቄ የሚፈልግ ነገር በጣም ጥንቃቄ የሚፈልግ ነገር እንዴ አጋንንት ማውጣት እኔ እንደው ከቤዛነት አንፃር ምናልባት እንደው መዳን ላይ ቢያነሱ እኮ እንደው አይነሳም። በእርግጥ ቢነሳ ቢያንስ ሊያነጋግር ይችላል። እንደው የወደቀው የረከሰው አጋንንት የአብ ስም ሊያወጣው ይችላል ያወጣዋል አያወጣውም ብለህ እንዴት ትከራከራለህ? ክርስቲያን ነኝ ብለህ የአብ ስም ሊያስወጣው ይችላል አይችልም ብለህ ስለ ዲያብሎስ ትከራከራለህ? ዲያብሎስ ሊወጣ አይችልም በእግዚአብሔር ስም ብለህ። እኔ እውነት ይሄ በጣም መውረድ ነው፣ ትልቅ ምንፍቅናም ነው። እንትና ሲል ነበረ ሲስ የሆነ ከተነሱ ምንፍቅናዎቹ በላይ ደግሞ ይሄ ባይዘወይ በአባቶች ዘመን ቢሆን የሆነ መዓት የሚያስወርድ አይነት ምንፍቅና ነው። መዓት የሚያስወርድ አይነት ምንፍቅና። ምክንያቱም እነ ቅዱስ አትናቴዎስ እኮ በኢየሱስ ስም አጋንንት ይንቀጠቀጣሉ፣ የኃጢአት ስርየት በሱ ስም ይሆናል የሚለው እኮ የክርስቶስን ዲቪኒቲን ለማስረዳት እኮ ነው የተጠቀሙበት። አርዮሳውያን ለመርታት ቅዱስ አትናቴዎስ ክርስቶስ በስሙ የኃጢአት ስርየትን ተደርጓል
አዎ ተደርጓል ካላችሁ እንኪያስ ከፈጣሪ ውጭ የኃጢአት ስርየት በስሙ የሚሆን አለ ወይ ብሎ እኮ ነው የሚጠይቃቸው አርዮሳውያን። የለም እንዴ በብሉይ ኪዳን አይሁዶች እንኳን ተረድተው እኮ ኃጢአት ተሰረየችልህ በስሙ የኃጢአት ስርየትን ይሆንላችኋል የሚለውን ስብከት ሰምተው እኮ እንግዲያስ ምን ምስክር ያሻናል ብለው ለመሰቀል ያደረሰው እኮ አምላክነትን የሚያሳይ ስለሆነ ኃጢአትን የማስተሰረይ ስልጣን ከእግዚአብሔር ውጪ ማን አለው የሚል ትምህርት ስለሚያውቁ እኮ ነው። በብሉይ ኪዳን እኮ የታወቀ ትምህርት ስለሆነ እኮ አይሁዶች እንኳን ይህን መረዳት አላቸው። ይህን መረዳታቸው ግን ወደ እውነተኛ ክርስቶስ መረዳት አላደረሳቸውም እንጂ የክርስቶስ የኃጢአት ማስተሰረይ የአምላክነቱ ማንነት እንደሆነ ተረድቷል። ቅዱስ አትናቴዎስም ለአርዮሳውያን በስሙ የኃጢአት ስርየትን በስሙ አጋንንት መገዛታቸው በስሙ በሰማይም በምድርም ያሉ ለእርሱ ስም መንበርከካቸው እርሱ ፈጣሪ አምላክ ከአብ ጋር የተካከለ መሆኑ የሚያሳይ ነው ብሎ የሚጠቅስበት የዘመናችን ከአርዮስ የባሱ መናፍቃን ደግሞ ምን እያሉ ነው? ጭራሽ የአብ ስም ምንም ማድረግ አይችልም፣ የመንፈስ ቅዱስም ምንም ማድረግ አይችልም ወደሚል ትልቅ ክህደት ማለት ነው። አርዮሳውያን ይሻላሉ ማለት የአብ ኃጢአትን ያስተሰርያል ይሉና ክርስቶስ ግን ልክ ተቀበለ እንጂ ምናምን የሚል ሙስሊሞች የሚያነሱት ምንፍቅና ተሰጥቶት ነው እንጂ ባህሪው አይደለም ብለው ነበር የሚከራከሩት። እነዚህ ጭራሽ አብ የባህሪ ገንዘቡ የሆነው አጋንንትን ማባረር፣ ድህነትን መስጠት፣ መዳንን መስጠት እና ፍጥረቱን ማዳን ቀምተው ጭራሽ አጋንን ማስወጣት አይችልም ወደሚል ትልቅ ክህደት እየሄዱ ነው እና በጣም ሊያስቡበት ሊመለሱበት ይገባል። የእነሱ መመለስ ነው የምንፈልገው እኛ። አሁን ጠፍተው እንዲቀሩ አይደለም ዋናው ዓላማችን፣ ግን ተመልሰው ንስሐ እንዲገቡበት ነው ዋና ዓላማችን እና ይህን ለማለት ነው። ጋር አበዛው ይቅር በሉኝ። እንግዲህ ቃሌት ያሰማልን፣ ዮሐዲ ቃሌት ያሰማልን። ብሮስኪ እግዚአብሔር ያክብርልን። አበዛም ኖርማሊ ተገኝ ሰላም ብያችኋለሁ። እንዴት ነህ? አለሁ እግዚአብሔር ይመስገን። አሁን እኮ እግዚአብሔር ይመስገን ስንል ራሱ ስለማን ነው እግዚአብሔር እያልን ያለ ነው ብለን መጠየቅ ልንጀምር ነው። አይ አንጠይቅም፣ እንደዛ ወደ ጥግ ተወሰደ እንጂ መቼም እንግዲህ ስለ ያንተ እምነት ግን እንዴት ነው እዚህ ነገር ላይ ስለ ፕሮቴስታንት ምን? አይ ብዙ ብሏል ወዳጃችን። አንዳንዱን እንደውም ከአርዮሳውያን ብሷል ብሏል። እዛ ጋር እንኳን ያደርሳል መሰለኝ ወዳጃችን ሳይሆን አሁን ምን መሰለህ፣ አሁን አንተ ተገኘ ወንድማችን ግልጽ ለማድረግ ያክል አንተ ፕሮቴስታንቲዝምን ወክለህ ልታወራ አትችልም። መቼ እንኳን አንተ አይደለም ሌሎች 15 ሰዎች ቢደረቡ ተመለስ ቆይ እንኳን አንተ አይደለም ሌሎች 15 ሰዎች ቢጨመሩ አልኩ ፕሮቴስታንቲዝምን ወክለህ ልታወራ አትችልም። ለምን? ብዙ አይነት እምነትና ብዙ አይነት ትምህርት ስላለ አየህ። ስለዚህ ፕሮቴስታንትን እንዲህ ብሎ ተናግሯል ስትል ፕሮቴስታንቲዝም ውስጥ ብዙ አይነት የስተት ትምህርቶች ስላሉ ብንናገር ቀደምም ዮሐድ አስምሮበታል። ሁሉንም ማለቴ ሳይሆን ነገር ግን ብሏል። ኦኬ ያስቀምጣል በትምት ነገር አስቀምጣልና ማን ነው ዮሐድን በእንትን ያደረገው? ቆይ አንተሽ የሚነካከው ገሱ እሺ አንተ ትልቁ ላይ አንተ እንደማረግ መሰለኝ እንደሚያስቸግረኝ እያወቀ ለምን እንደሚነካከ ራሱ አንተሽ አንዳንዴ በመከራ እኮ ነው የሚሰራው ራሱ ማተለቂያውን አንተ ነው ተገኘ ወንድማችን ራሱ ላሳንስ ብዬ እንዲህ አለኝ ታውቃለህ። አንተ ምን ጉድ ነው ዛሬ ደግሞ? በቃ ችግር የለውም በቃ ያው እዛው ይቀመጥ። አንተሽ በቂ ነበር፣ ምንም ባትነካከው ጥሩ ነበር። ኤኒዌይስ ተገኘ ወንድማችን ሪፎርም ዳማኝ ነው አይደል አንተ? አረ ጋዴ ምን ሆነ ነው? ሙሉ ወንጌል ነኝ ብዬ ስንቴ ነገር ነው እንዴ? ይቅርታ በእናትህ። አሁን ቅድም አንድ ነገር እያየው ነበረ። ቅድም ስናገር ሰምተህ ከሆነ ለምሳሌ አሁን አንተ አንዱ ምክንያት አሁን ፕሮቴስታንቶች እንዲህ ናቸው ብለህ መልስ መስጠት ከማችልበት ምክንያት አንዱ ምን እንደሆነ ታውቃለህ? ዌስትሚኒስተር ኮንፌሽን ኦፍ ፌዝ ሰነዱን ታውቀዋለህ አይደል? ተገኝ አውቀዋለሁ። እሱ የኔ ኮንፌሽን ስላልሆነ ጥቂት ስላጋንንት እሱ ይፈክራል። የኔ አይደለም ኮንፌሽኑ። አዎ ምን አልክ መሰለህ? ታች ያላችሁ ሰዎች በደንብ አስተውሉ። ተገኝ ጥሩ መልስ ነው የመለስከው። የኔ ኮንፌሽን ስላልሆነ አየህ። አሁን አንተ ነህ ፕሮቴስታንት አምብሬላ ውስጥ ነው ያለኸው።
ነገር ግን ዌስትሚኒስተር ኮንፌሽን ኦፍ ፌዝ የኔ ኮንፌሽን ስላልሆነ እዛ ላይ መልስ መስጠት አልችልም ነው አይደል ያልከው? ስለ አጋንንት ነው ሪፍሌክት ማድረግ የፈለኩት። ስለ አጋንንት ከማውራታችን በፊት ስለ እግዚአብሔር እናወራ ብለን እኮ ነው ተገኘ ወንድማችን። ግን ኦነስት የሆነ መልስ ችግር የለውም። እስቲር አድርገው አንተ ወደ ተመቻ እስቲር እያረግፈው ነው ማለት የመራው ነው። ስለሱ እናወራለን፣ ችግር የለውም። እስቲ እንደው እግዚአብሔር በሚያውቀው ኦነስት የሆነ መልስን ስጠኝ። እግዚአብሔር ሰዎችን ብቻ ሳይሆን መላእክትን ራሱ ቀድሞ ወስኗል የሚለው ትምህርት ከእግዚአብሔር ነው ከሰይጣን ነው? ትምህርቱ ራሱ እሱ ትምህርት ልክ አይደለም። የቅድመ ውሳኔ በተለይ በግል አርገ ስትወስደው እኔ ቀድሜ ተወሰኛለሁ ካልክ ትክክለኛ መጽሐፍ ቅዱስ ያስተምሯል ብዬ አልወስድም። እግዚአብሔር የመረጠው ህዝብ አለ። ቤተክርስቲያን ለምሳሌ እግዚአብሔር ለራሱ የመረጠው በብሉይ ኪዳን እስራኤል፣ በአዲስ ኪዳን ቤተክርስቲያን አለ ብለን ነው እኔ ቤተክርስቲያን የምታምነው የምታስተምረውም። ግን በግል ቀድሜ ተወሰኛለሁ ካልክ ትክክለኛ ትምህርት አይደለም። መጽሐፍ ቅዱስ እንደዚህ ያስተምራል ብዬ እኔ አላምንም። ጎበዝ። ከዛ በበለጠ ደግሞ ተገኘ በጣም አስቸጋሪ ፓርቱ ምን እንደው ታውቃለህ? ሰው ብቻ አይደለም የሚለው ኢቭን መላእክት እኮ ነው የሚለው። ለዘላለም የተወሰኑ መላእክቶች አሉ፣ ከዛ ለዘላለም እሳት ደግሞ የተወሰኑ መላእክቶች አሉ ይላል። አይ ቲንክ የሰይጣንን መውደቅ የምናወራ ከሆነ ሰይጣን በአመፁ ኃጢአትን በመስራቱ ለመጀመሪያ ጊዜ ኃጢአትን በአርያም የሰራው ሰይጣን ነው። ለዛ ደግሞ ፍርድን ይቀበላል። የማይቀየር ፍርድ አለ። ለሰይጣን ፍርድ ይቀየራል። የሚድንበት መንገድ የለም። ምክንያቱም በሰማይ ከእግዚአብሔር በአርያም ነው ኃጢአቱን የሰራው። በእግዚአብሔር ፊት ሆኖ ነው የሰራው። ለሰው ልጆች የመዳኛ መንገድ አለ። ለሰይጣንና አብሮት ለወደቁት ግን የመዳኛ መንገድ የለም። ምን ልፈልጌ ነው ይሄን ያነሳውበት ፖይንት ምን እንደሆነ ታውቃለህ? ተገኘ ወንድማችን፣ እንደዚህ አይነት ኮንፌሽኖች በእምነት መግለጫ ደረጃ ሰይጣን ራሱ ኢቭን እግዚአብሔር ቀድሞ ወስኖበት ነው የሚሉ እንደዚህ አይነት የስተት ትምህርቶች ኮንፌሽን ውስጥ ተቀምጠው ግን ሁሉም ወንጌል አማኝ ተብሎ አብሮ መቀመጡ አይከብድም ወይ? እውነት ለማውራት አይከብድም ወይ? እንደዚህ አይነት የስተት ትምህርቶች ኮንፌሽን ላይ ተቀምጠው ምንድነው መሰለህ አሁን እሱን ትምህርት እኔ አላምንበትም። ግን አንድ ሰው ያን ትምህርት ስለያዘ ብቻ ከደህንነት ይጎላል ብዬ ደግሞ አልናገርም። እኔ ከደህንነት ይጎላል ብዬ ምክንያቱም የመዳኛው መንገድ ለምሳሌ ኤክስክሉሲቪቲ ኦፍ ክራይስት በክርስቶስ ብቻ ሚዳን መዳኛው ያ ብቻ ነው ብሎ ካመነ ያ ሰው ይድናል ብዬ ነው ማምነው። ያን ትምህርት መያዙ በራሱ ከዘላለም ሕይወት አያስቀረውም። ስለዚህ ሰው ነገር እግዚአብሔር ላይ ወይ ደግሞ የእግዚአብሔር ማንነትና የእግዚአብሔር ትምህርት ላይ ቢሳሳትም የዘላለም ሕይወትን አያጣም ነው እምነትን አይደለም። እንደ ትምህርቱ ይወስነዋል። አሁን የጠቀስከው እምነት ለምሳሌ እነዚህ ሰዎች ከሚያምኑት እምነቶች ውስጥ ለምሳሌ እንዴ ይሄ እኮ ነገር እግዚአብሔር ነው አይደለ? አሁን ለምሳሌ አንተ እግዚአብሔር ለሰው ልጆች ነፃ ፍቃድ ሰጥቷል ብለህ ታምናለህ። ሌሎቹ ደግሞ አይ እግዚአብሔር ቀድሞ ወስኗል። እንዴ ይሄ ነገር እግዚአብሔር ነው አይደለም? ይሄ ትምህርት ነው ግን ስቲል አያያዙ ይወስነዋል። አያያዝ ነው። ለምሳሌ አንድ ሰው በሱ ትምህርት እንዴት ኖረ ነው። ያን ትምህርት ይዞ በቃ በኃጢአት ከኖረ ይጠፋል። ያለው ሁላችንም ነው ዕጣ ፈንታ። ነገር ግን በጽድቅ ከኖረ ድነት አይጠፋም ብለው እኮ ነው። አሁን ለምሳሌ የዌስትሚኒስተር ኮንፌሽን ኦፍ ፌዝን የሚያምኑ ሰዎች ለምሳሌ ይሄንን ትምህርት ይዞ እግዚአብሔር ቀድሞ ወስኗል፣ ቀድሞ ውሳኔ ፕሪዴስቲኔሽን የሚባል ትምህርት ስላለ የሚድኑትንም ስለወሰነ እግዚአብሔር፣ ስለዚህ ምን ብለው ያምናሉ? ሰዎች ድነትን አያጡም ብለው ነው የሚያምኑት አይደል? እንደምታውቀው አዎ። ስለዚህ እንደዚህ ልበል እኔ አሁን ድነት ሊታጣ ይችላል። አንድ ሰው ያመነውን እምነት በተወ ጊዜ በጣለ ጊዜ ከድነት ሊጎል ይችላል የሚለው ነው እኔ ማምነው ማለት ነው። ወይም እግዚአብሔር ኢተርናል ሴኩሪቲ አለን በክርስቶስ የሆነ ነገር ግን ያን ትምህርት ያንን እምነትን መያዝ በተወ ጊዜ ይጠፋል ብዬ ነው ማምነው እኔ። የኛም ትምህርት እንደዛ ነው። አሁን ቆይ በቃ ችግር የለውም። ዛሬ ስላለው ቶፒክ ላይ ከናቱ ጋር ሜቢ ታወራለህ። ታች ያላችሁ ሰዎች ግን ሜቢ ቅድም መግቢያ ላይ አንድ የተናገረው ነገር አለ። ፕሮቴስታንቲዝም ውስጥ ያው ወንድማችን ተገኝ ብዙ ጊዜ ረጋ ብሎ በተወሰነ መልኩ ከሌሎቹ በተሻለ መልኩ ረጋ ብሎ የሚያወራ ነው። ግን ቪው ነው። ቅድም ምን ብለናል መግቢያ ላይ? ቪው ኢትስ ኦል አባውት ቪው። በቃ እኔ የሚመስለኝ እንዲህ ነው ማምነው፣ እኔ እንዲህ ነው ማምነው፣ እኔ እንዲህ ነው ማምነው፣ እኔ እንዲህ የሚመስለኝ እና እንግዲህ አሁን ወንድማችን ተገኛ አንድ የነገረን ነገር ምንድነው? ሰው ችግር የለውም እግዚአብሔር ቀድሞ ወስኗል ብለህ ብታምንም ባታምንም በቃ
እግዚአብሔር ቀድሞ ሰይጣን እንዴ ይሄ እኮ የአምላክ ማንነት ላይ ነው ጥያቄ የሚፈጥር ትምህርት ነው። የአምላክ ማንነት ላይ እግዚአብሔር አምላክ ቀድሞ ሰይጣንን ሲኦል እንዲገባ አድርጓል ብሎ የሚያምን ሰው በእምነት ደረጃ የያዘን ሰው እነዚህ ሰዎች ይሄን ቢያምኑም ችግር የለውም ድነትን አያጡም ከተባለ በጣም አስቸጋሪ ነው የሚሆነው። ታች ላሉ ሰዎች እንትኑ ልተውና ናቱ አለ ጋዲዬ ሪፍሬዝ አረከኝ እኮ እዚሁ ያለው ምንድን ነው ያልኩት? ያን ትምህርት የያዘበት መንገድ ይወስነዋል ነው ያልኩት። ያን ትምህርት ይዞ በኃጢአት ከተጨማለቀ ሰው ሊጠፋ ይችላል የሚል እምነት አለኝ እኔ። ከኃጢአት ውጪ እንዴ እግዚአብሔር በመፍራት ከኖረ ግን አይደለም። ስለ እግዚአብሔር ማንነት እኮ ነው ታገኝ። ስለ እግዚአብሔር ማንነት እኮ ነው። አሁን አንተ አምላክ ብለህ የምታምነው አለ። አንተ ሙሉ ወንጌል እንደመሆኑ አምላክ ብለህ የምታምነው አካል አለ። ነፃ ፍቃድ የሰጠ ሰዎች ገብቷል። እጅን ፈለከው እሳትና ውሃ ቀርቦላል፣ እጅን ወደ ፈለከው ስደድ ያለ አምላክ አለ። በዚህ በኩል ደግሞ ምን አይነት አምላክ አለ? አሁን የተባለው አምላክ ደግሞ ኢቭን ሰይጣንን ራሱ ቀድሞ ይወሰነበታል። እነዚህ ሁለት አካላት በባህሪ አይለያዩ፣ ሁለቱ አምላክ ተብሎ የተቀመጡት በሁለቱ ቪው። አዎ ማለት ልዩነት አለ። እሱን እኮ ነው የምልህ። ስለዚህ ከአንተ በአምላክ ከአንተ የተለያየ ሰው እንዴት ድነቱን ላያጣ ይችላል? ያጣል ብዬ አላምንም ትለኛለህ አንተ ራስህ። አየህ ስነ መለኮት ጥልቅ ነው። አሁን ለምሳሌ በእኛ እምነት ለምሳሌ ኦርቶዶክስ ሁሉ ጠፍቷል ወይም ኦርቶዶክስ ጠፍቷል ብለን አናምንም እኮ። እናንተ ናችሁ እንጂ ፕሮቴስታንት ሁሉም ሲኦል ውስጥ ነው እንደዚህ ነው ስለ እግዚአብሔር ቢያወራም አይደለም እንዲህ ነው ምናምን የምትሉት እንጂ እንደዛ አይደለም። እንደዛ ኮንሲደር አናረግም። የድነት ትምህርታችን እንደዛ አይደለም። በቃ የዛሬው ርዕስ ላይ ችግር የለውም። አሁን የተወሰነ ከኔ ጋር ስራውራ ናቱ አለ ወይ አለው ናቱ ታገኝን እንግዲህ አሁን ያጋንንት ስለማውጣት ስለሚሉ ሐሳብ ነው እሱ ላይ ማውራት ፈልጋለሁ ነው ያለው። እስቲ ናቱ ሐሳቡን እምነቱ ምናምን ጠይቆና በዛው ማውራው ቀጥል ብሮስኪ። ኦኬ በዚህ በተነሳው ጉዳይ ላይ ማለት ነው። አዎ መናፍስት ማስወጣት ማለት ነው። ኦኬ እሺ ታፍናል ናቱሻ። ኦኬ አይሰማም? አሁን መጣል ቀጥል። ኦኬ እሺ እሺ ሰላም ታገኝ እንዴት ነህ? ያው ሰላም እያልኳችሁ ነበር። እሺ ያልሰማችሁ ማለት ነው። እንዴት ነህ? ሰላም። እሺ ያው እንደሰማኸው እንግዲህ የዛሬው ርዕሳችን ይህን ሰሞን በፕሮቴስታንቱ ሳይድ ስለተነሳው ሐሳብ ነው እና ያንተን አቋም እና እምነት ማወቅ ስለፈለኩ ነው። መናፍስት ወይ ደግሞ አጋንንት በእግዚአብሔር አብ ስም ወይ ደግሞ በአብ በወልድ በመንፈስ ቅዱስ ስም ሊወጡ ይችላሉ? በግልጽ የኢየሱስን ስም ነው በግልጽ ፕሪስክራይብ አድርጓል። መድኃኒቱ ይሄ ነው ብሎ ስለተናገረ ስም ነው ብዬ ነው ማምነው። ተቋርጠሃል ነው ከኔ ነው ጸጥ ነገር ብለሃል። ኦኬ ምንም አልተሰማውም። እኔ ማምነው መጽሐፍ ቅዱስ ፕሪስክራይብ አድርጓል። አጋንንት የሚወጣው በኢየሱስ ክርስቶስ ስም ነው ብሎ ገልጿል። ማርቆስ ወንጌል ምዕራፍ 16 ላይ በስሜ አጋንንትን ያወጣሉ ይላል። የሚያምኑትም እነዚህ ምልክቶች ይከተላቸዋል። ስለዚህ ስሙ ፕሪስክራይብ ስለተደረገ በኢየሱስ ክርስቶስ ስም ነው የሚወጣው ብዬ ነው እኔ ማምነው እኮ። አሁን እምነትህን ለማወቅ ያ ማለት በአብ ስም ሊወጣ አይችልም ማለት ነው? እንደዛ ማለት አይደለም። የአንዱ የሥላሴ አካል መገለጥ የሌላው መገለጥ ነው ብዬ ትምህርቱ እኔ እንደውም በእናንተ አባቶችም ዘንድ ያለው ኢየሱስ ክርስቶስ ሲሰራ የሥላሴ ስራ ተደርጎ ነው የሚቆጠረው። መንፈስ ቅዱስም ከሰራ የሥላሴ ስራ ነው ተብሎ የሚቆጠረው። ስለዚህ በአብ ስም አይወጣም ተብዬ አልጠየቅም እኔ እንደዛ ከሆነ ማለት ነው። ክርስቶስ ሲሰራው የአብን ሐሳብ ስለሚሰራው በአብ ስም አይወጣም ብዬ ከፋፌ ነጣጥዬ ማውራት አልችልም። ነገር ግን መጽሐፍ ቅዱሳዊ ፕሪስክሪፕሽን በኢየሱስ ክርስቶስ ስም እንደሆነ ነው። እሺ ፕራክቲካል አድርግልህ ማለት ነው። ሐሳብን እኔ እንደተረዳሁት ተረድቼዋለሁ። ኤኒዌይስ ለተላለው ግልጽ እንዲሆን ማለት ነው። ለምሳሌ አንተ ባለህበት ቤተ እምነት አዲስ ተጠማቂ ወይ ደግሞ እንግዲህ ክርስቲያን ለመሆን አንድ ሰው እርኩስ መንፈስ ያለበት ቢመጣ በጥምቀት ሰዓት
ሰይጣኑ ይለቀዋል አይለቀውም? ይለቀዋል። አክቹአሊ ከመጀመሪያውም ሊለቀው ይገባል፣ ግን በጥምቀት ሰዓትም ሊለቀው ይችላል። ከመጀመሪያው ማለት ወደ ቤተክርስቲያን ከመጨመሩ በፊት ከመጠመቁ ተምሮ ስለሆነ የሚጠመቀው ሲማር ነው የሚለቀው። ሊሆን ይችላል እንግዲህ። አይ ነው የኔ ጥያቄ አሁን መቼ ይልቀቀው መቼ ሳይሆን ሲጠመቅ ይለቀዋል አይለቀውም ነው። አሁን አንድ እንግዲህ ርኩስ መንፈስ ወይ ደግሞ እንግዲህ ሰይጣን ያለበት ሰው ሲጠመቅ እናንተ ጋር ይለቀዋል አይለቀውም? ያ ሴናሪዮ ሊፈጠር ይችላል። ኦኬ የማይችልበት ሲናሪዮ አለ? ወደ ጥያቄው ሂድ፣ ችግር የለውም እኮ። አዎ ይኸው ጠየቅኩ። ጥያቄው ያ ሲናሪዮ ሊፈጠር ይችላል አልክ፣ የመልቀቁ ማለት ነው። ኦኬ የማይለቀቅበት ሲናሪዮ አለ? ኖ እኔ የምለው አሁን ለምሳሌ አንድ ሰው እየተማረ እኛ ጋር ተምሮ ነው ሰው የሚጠመቀው። ከተማረ በኋላ ነው። በዛ በትምህርቱ ወቅት ጸሎትን መማር አለበት፣ ንስሐ መማር አለበት፣ ከአጋንንት መራቅ አለበት። ያ ካለቀ በኋላ ነው መጠመቅ ያለበት ነው እያልኩ ያለሁት እንጂ በጥምቀት ሰዓት በየትኛውም ፕሮቴስታንት ዲኖሚኔሽን ከመጠመቃቸው በፊት ማለት ይሄ እንደው ሰው ሰራሽ የሆነውን ሳይሆን እያልኩ ያለሁት ሂስቶሪካሊ ስንሄድ ከመጠመቃቸው በፊት የአጋንንት የማስወጣት ፕሮግራምም ስርዓትም ምንም ላይ ተጽፎ አላነበብኩም። አሁን ሰው ከዛ በፊት ስላለው ነገር ሳይሆን ጥያቄ አንድ ሰው የሆነ ሲናሪዮ ሰጠው። ይኸው በቃ አንድ ሰው ለምሳሌ ይኸው ተማረ ምን አለ፣ ከዛ ወደ ጥምቀት ይዛችሁ ስትሄዱ ርኩስ መንፈስ አለበት። ያው ቪዲዮ ላይ እዚህ ቲክቶክ ላይ እንደምናየው ይወራጫሉ፣ መንፈሳቸው ይረብሻል አይደለ? እኔ ያልኩ በጥምቀቱ ሰዓት መንፈሱ ይለቀዋል አይለቀውም? አጋንንት ያለበት የአጋንንት መንፈስ ይለቀዋል አይለቀውም? ይለቀዋል። እሺ በጥምቀቱ ነው ወይስ በጥምቀቱ ሰዓት በተጠራው ስም ነው የሚለቀው? በጥምቀት ጊዜ አብ ወልድ መንፈስ ቅዱስ አንድ አምላክ ስም ነው የምንጠመቀው እኛ ሙሉ ወንጌል በማውቀው ማለት ነው። የኔ ጥያቄ ምንድን ነው? የአጋንንት መንፈስ ሊያስለቅቅ የቻለው ጥምቀቱ ነው? በውሃ የሚፈጸመው ያ ጥምቀቱ ነው ወይስ በጥምቀቱ ሰዓት የተጠራው ስም? ስለዚህ ይሄ ነጥሎ መናገር ብዙ ማንንም አይጠቅምም። አይደለ? ቆይ ጥምቀቱ እንዲህ ላድርግልህ፣ ይኸው ነጥዬ እኔ ልጠይቅልህ ስለሚቻል ማለት ነው። ጥምቀቱ ከአጋንንት ስርዓት ነፃ ሊያወጣ ይችላል? ጥምቀት ምኑን ነው? ስሙን ነጥለ የተጠራውን ስም ነጥለ ውሃ ውስጥ መግባቱን ነው ወይስ ያ ጥምቀቱን የሚታየው በውሃ የሚፈጸመው ማለት ነው? ውሃው የጥምቀቱ ውሃ። እሺ ልበል። ጥምቀት የምለው እኔ አጥማቂው አለ፣ ተጠማቂው አለ፣ በዛ ወቅት የሚጠራው ስም አለ። ያን እንዳለ ሂደቱን ነው እንጂ ነጥያ አላወራም። አሁን ችግር የለውም። አጥማቂው የራሱን የግል ታሪክ አይናገርም አይደለ? የእግዚአብሔርን ስም ነው የሚጠራው። ስለዚህ አሁን ስሙን ያዝ አድርገውና አጥማቂውን ከነሚጠራው ስም አሁን ውሃ አለ የሚታይ። ስለዚህ በዛ የሚታየው ውሃ አጋንንትን ያላቀቃል ብለህ ታምናለህ? ከስሙ ተለይቶ ማለት ነው። አንተ ንገረኝ፣ ነጥለህ ንገረኝ። እኔ እነግርሃለሁ ነው። ግዴታ መነጠል አይጠበቅብህም። የኔ ጥያቄ አሁንም ድጋሜ ልጠይቅህ። በጥምቀቱ ሰዓት መንፈሱ ይለቀዋል ብለሃል። እሺ ጥሩ። አሁን በጥምቀቱ ሰዓት የሚካሄደው ሰውየው ውሃ ውስጥ ይዘፈቃል አይደለ? ውሃ ውስጥ ይገባል። አሁን ያኔ ነው የሚለቀው። ጥምቀቱ ነው የሚታየው ውሃ ነው አጋንንቱን ያስወጣው ወይስ የተጠራው ስም ነው ነው የኔ ጥያቄ። በስሙ ላይ ያለው ኃይል ነው የሚያስወጣው። ነገር ግን እስቲል አሁንም ሴፓሬት አድርጎ መናገሩ አይ ቲንክ አንተ ችግር የለውም እውቀት ያስገኛል ካልክ ካልፈለግ ችግር የለውም። አይ ነው ሰፓሬት አላረገውም። ግን አሁን እንዳልከው ምንድነው አንዴ ድገመው እስቲ። በስሙ ላይ ያለው ኃይል አጋንንቱን የሚያስወጣው አይደለ? እሺ የሚጠራው ስም አንዴ ድገምልን። በጥምቀቱ ሰዓት ወይ ደግሞ በስሙ ላይ ያለው ኃይል ያልከው ስሙ ምንድነው? አብ ወልድ መንፈስ ቅዱስ አንድ አምላክ። ስለዚህ በአብም በወልድም በመንፈስ ቅዱስም ስም
አጋንንት እዚሁ ፕራክቲካሊ ይወጣሉ ማለት ነው። አይወጣም ብዬ እኮ አልተከራከርኩም ከመጀመሪያውም። እኔ ያልኩ አይ ነው የተጻፈልኝ አይወጣም ብዬ ነው አላልኩም። የተጻፈልን በኢየሱስ ክርስቶስ ነው አልክና ከዛ ግን በድፍረት በአብ ስምም ይወጣል በአብ በወልድ በመንፈስ ቅዱስ ስም ይወጣል የሚል ነገር ስላላስቀመጥክ ማለት ነው። ግን ቀለል አድርጌ ደግሞ እዚሁ ለመቀጠል በደንብ ደግሞ ግልጽ እንዲሆን ለምሳሌ ወደ መንፈስ ቅዱስ ትጸልያለህ? አዎ። እሺ ምን ጋር ነው ጸልይ የተባልከው? ወይ ደግሞ የጸለየ ሰው ወይም ደግሞ አሁን እሺ ይቅርታ በጣም ስላቋረጥኩ የጸለየ ሰው ወይ ደግሞ ወደ መንፈስ ቅዱስ ጸልዩ የሚለውን ጥቅስ ማለት ነው አለ? አዎ አይ ልፈልግ እችላለሁ። ነገር ግን መንፈስ ቅዱስ እርዳኝ ብዬ ልል እችላለሁ። ምክንያቱም አምላክ እንደሆነ ፐርሰን ስለማመን አሁን ወደ መንፈስ ቅዱስ እጸልያለሁ የሚለው እምነትህ ከመጽሐፍ ቅዱስ ነው አይደለ? ወደ መንፈስ ቅዱስ የምትጸልየው ምን አንብበህ ነው? እንዴት አመንክ? ወደ መንፈስ ቅዱስ እንደሚጸልይ እንዴት አመንክ? አለ መጽሐፍ ቅዱስ ላይ አለ። ጥቅሱን አምጣልኝ ካልክ መፈለግ እችላለሁ። እሺ እንጠብቃለን። የመጀመሪያው ምንድነው ጋዲ? እሺ ቴንኪው። እሺ የመጀመሪያው በቃ ምንድነው? ይሄው በቃ ስሙ ላይ ያለው ኃይል ያስወጣል። በጥምቀት ሰዓት የሚጠራው ደግሞ አብ ወልድ መንፈስ ቅዱስ ነው። ስለዚህ በአብ በወልድ በመንፈስ ቅዱስ አጋንንት ካስታውት ይደረጋሉ፣ ይወጣሉ። በቃ ይሄ ትክክለኛ ትምህርት ነው። ሁለተኛው ነገር ግን የመጀመሪያ የተነሳበትን ነገር ክሊር ለማድረግ ነው። ታች ያሉትን ሰዎች ለምን ስትጀምር ምናልክ አይ እንደው የተጻፈልኝ በቃ በኢየሱስ ብቻ ነው አይነት የሚመስል ነገር ስላለ ግዴታ አንድ ነገር አልተጻፈም ማለት ፕራክቲካሊ አይደረግም ማለት ወይም ደግሞ ቲዮሎጂ የለም ማለት አይደለም። እሱን እንድትረዳው ነው። በነገራችን ላይ የጠየቅኩን ጥያቄም ያው በፈለክበት ታይም መልሱ ማምጣት ትችላለህ፣ ጥቅሱን ማለት ነው። ቀጥሉ። ቴንኪው። ቃሎት ያሰማልን ናትሻ፣ ቃሎት ያሰማልን፣ እግዚአብሔር ያክብርልን። ጥሩ ነው። በቃ ይሄ አሁን ተገኝ ቢያንስ ብዙ ጊዜ እንዲህ ማስረጃ ፊት ለፊት እንትን ሲል ይሻላል ከሌሎቹ እንደው ዝም ብሎ አንዳንድ ሰዎች የሚያደርቁ ሰዎች አሉና ናትሻ ቃሎት ያሰማልን። ተገኝ ጥቅሱን ችግር የለውም ካገኘው ታመጣዋለህ። እንደ አሳይመንት አድርገህ ለራስህ አሳይመንት አድርገህ ወሰደው፣ ጥቅሱን ታመጣዋለህ ስታገኘው። እኔ የምልህ ያው ወደ መንፈስ ቅዱስ ጸልያለሁ ካልክ ቀጥታ ወደ ኢየሱስ ትጸልያለህ ማለት ነው አይደል? ምንም ጥያቄ የለውም። አዎ መጽሐፍ ቅዱሳችንም እንደዚህ ያስተምራል። ነገር ግን የጸሎት መርህ ምንድነው? እኛ ስንጸልይ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል ወደ እግዚአብሔር አብ ነው የምንጸልየው። ማለት ኢትስ ፕሪንሲፕል ነው፣ ህግ አይደለም። በዋናነት በስሜ የምትለምኑትን ሁሉ ታገኛላችሁ ስላለ፣ ለምሳሌ ጸሎቴን ማሳረገው በኢየሱስ ክርስቶስ ስም ብዬ በልመና ነው። ያ ማለት ግን ወደ ኢየሱስ ክርስቶስ አልጸልይም ማለት አይደለም። ወደ መንፈስ ቅዱስ አልጸልይም ማለት ግን አይደለም። ሐዋርያት ግን መጽሐፍ ቅዱስ ላይ ሐዋርያት ወደ ኢየሱስ ጸልየዋል አልጸለዩም? አዲስ ኪዳን ላይ ጸልየዋል። እኔም ጸልያለሁ። ለምሳሌ እስቲ የጸለየው ሐዋርያ የጸለየ ሰው ለምሳሌ ኦኬ፣ የመጀመሪያውንም እየፈለግኩ ነው። ወደ ለምሳሌ ጌታ አለማመኔን እርዳው ያሉ አሉ ነው። ወደ ክርስቶስ ጸሎት ሲቀርብ አምልኮ ሲቀርብ እናያለን። ወርሺፕ ሲቀርብ እናያለን። ወርሺፕ አምልኮ ኦፍ ኮርስ። አይ ወደ ጸሎት ለምሳሌ ጌታ ኢየሱስን አድሬስ አድርጎ ጸሎት ሲጸልዩ ለምሳሌ አዲስ ኪዳን ላይ ከሐዋርያቱ ሊሆን ይችላል ከሌሎችም ሜቢ የምታውቀው ካለ እሺ። ወደ መንፈስ ቅዱስ የተጸለየበት ሐዋርያት ሥራ ምዕራፍ 1 ቁጥር 8ን ማየት እንችላለን። ወደ መንፈስ ቅዱስ ሐዋርያት ሥራ ምዕራፍ ስንት? ምዕራፍ 1 ቁጥር 8። የሐዋርያት ሥራ ምዕራፍ 1 ቁጥር 8። እሺ ቆይ፣ እሺ ወደ ቀደሙ ቶፒክ ተመለስ።
ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምስክሬ ትሆናላችሁ አለ። ታዲያ ይሄ ወደ መንፈስ ቅዱስ መጸለይ ያሳያል እንዴ? ወደ መንፈስ ቅዱስ የተጸለየ ጸሎት ነው ይሄ? ተገኝ ኦኬ አንድ 8 ነው ያወጣው። ኦኬ ኮመንት ላይ ጋይስ እንትን አትጻፉ እሺ ጋይስ፣ በተቻላችሁ መጠን ኔጌቲቭ ነገር አንዳንድ ሰዎች የሚጽፉ ሰዎች ኔጌቲቭ ነገር አትጻፉ። ተገኝ ረጋ ብሎ የሚያወራ ሰው ነው። አትሊስት የሚሰጠው ነገር እንደ ማስረጃ ተቀብሎ የሚሄድ ሰው ስለሆነ ኔጌቲቭ ነገር አትጻፉ። ቀጥሎ ወንድማችን ተገኝ። እሺ ኦኬ ስለዚህ ኢንስታንሶቹ አሉ። ስለዚህ እኔ የሉም ባላልኩበት ዲስአግሪ ማድረግ አልፈልግም። እኔም ይኸውልህ ዳርክ ላይ ነኝ፣ ቅዱሴ ማግኘት አልቻልኩኝም። ችግር የለም። እሱን እንትን በለውና ሜቢ ግን ለትምህርት እንዲሆን እሺ አንድ ጥያቄ ልጠይቅ። ለምሳሌ አንድ ሰው ወንጌል አማኝ ነኝ ብሎ ወደ ኢየሱስ አይጸለይም ብሎ ቢያምን ይሄ ምንፍቅና ነው አይደለም? እሱ አደገኛ ትምህርት ነው የሚሆነው፣ ጥሩ ትምህርት አይደለም። ላሰማ ሜቢ እንደዚህ አይነት እምነት ያላቸው ሰዎች አሉ። ላሰማ ቪዲዮ መስማት እንችላለን። ኦኬ እሺ ጋይስ እንግዲህ ልጨልምባችሁ ነው። አንድ አፍታ አፉ በሉኝ። እንትኑን መጨረሻ ላይ እነግርሃለሁ አስፈላጊ ከሆነ ይሄ ወደ ኢየሱስ የተጸለየበት ምናምን የሚለውን ያልኩን እሱን አሳያለሁ። አንዴ ግን እንግዲህ እንጨልብ ተመልሰን ከታላቅ ይቅርታ ጋር ወደ ስቱዲዮ እስክንመለስ ትላለህ። መብራቱ ሰገጠ እስካሁን ደስ ማሙል። እሺ ዱባይ የት ሄዶ ነው? እሺ አንዴ ኮኔክሽን ታገሱኝ። እሺ እስከዛ ድረስ ይዋዴ ሪፍሌክት ማድረግ የምፈልገው ሀሳብ ካለ እድል ልስጥ ብሩስኪ። ዮባም አይ ቲንክ ሜቢ ቅድም ማውራት የማይችልበት ቦታ ነው ሲል ነበር። አንተሽ በእርግጥ ተመለስ ከቻልክ፣ ካልሆነ እንግዲህ ይዋዴ እስከዛ ድረስ ሀሳብ ማንሳት እንትን የምትፈልግ ከሆነ ሀሳብ አንሳ። ምናልባት አንድ ጥያቄ ተጠይቀውና ተገኘ። ኦኬ እሺ ችግር የለውም። ተገኘ አንድ ጥያቄ ልጠይቅህ። እሺ ይቻላል። እሺ አሁን አጋንንት የምናወጣበት ስም አሁን በስሜ አጋንንት ታወጣላችሁ ብለዋል ክርስቶስ። እውነት ነው። በስሜ ሲል አማኑኤል በሚለው ስሙ አጋንንት ይወጣሉ አይወጡም? ማለት መጽሐፍ ቅዱስ ላይ የምናየው በኢየሱስ ክርስቶስ ስም ሲያወጣ ነው። ለምሳሌ ጳውሎስም ሌሎች ሐዋርያትም ኢየሱስ የሚለውን ሲጠቀሙ ነው የምናየው። ያንን ተግባር መድገም አለብን ነው እኔ የምለው። አይ በስሜ ነው ያለው። አሁን በስሜ ሲል ኢየሱስ የሚለው ስም ብቻ አላለም አይደለም። በስሜ ሲል በስሜ አጋንንትን ታወጣላችሁ ሲል ኢየሱስ በሚለው ስም ብቻ ወይም ክርስቶስ በሚለው ስም ብቻ ወይም ደግሞ እንዲህ ብሎ ስፔሲፋይ እያደረገበት ክፍል አለ። አይ አኖይንቲንጉ ቅባቱ ክርስቶስ የሚለው ራሱ የተቀባ ስለሆነ ቅባቱ ስሙ ላይ አለ ብዬ ነው ማምኖ እኔ። ማለት የኛ እምነት ማለት እንደዛ ነው። ነገር ግን ቅባቱ ስሙ ላይ አለ። ክርስቶስ የሚለው ቅባቱ ስሙ ላይ አለ ማለት ነው። ክርስቶስ ማለት ራሱ የተቀባ ክርስቶስ ማለት አዎ፣ ቅባቱ ስሙ ላይ አለ ደግሞ ምን ማለት ነው? ከየት ነው ያመጣው? ስሙ ኃይል አለው ማለት ነው። ስሙ የክርስቶስ ስም ከሰማይና በሰማይና በምድር ከስሞች ሁሉ በላይ ስም ተሰጥቶታል ይላል አይደለም? ስሙ ላይ ኃይል አለ፣ ቅባት አለ። ስሙ ላይ ኃይል አለ። እውነት እኮ ነው። ስሙ ላይ ኃይል ስላለ እኮ ነው በስሜ አጋንንትን ታወጣላችሁ ያለው። ግን የክርስቶስ ስም አሁን አማኑኤል የሚለው ስሙ ነው አይደል? የክርስቶስ ስም ነው አይደለም? አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ትርጉሙ አልጠየኩም። ስሙ ነው ወይስ አይደለም ነው ጥያቄ። እኔማ ትርጉሙማ ሁላችንም እናውቀዋለን። ስሙ ነው ወይስ አይደለም? አዎ ታይትል ነው፣ የማዕረግ ስሙ ነው። ስሙ ነው አይደል? ስለዚህ በዚህ ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም? አይ ቲንክ ሐዋርያቱ በአማኑኤል ስም እንደዛ ብለው ሲያደርጉት ስላላየን ምሳሌያቸው መከተል ስላለብን በኢየሱስ ክርስቶስ ስም
ብለን እናስወጣለን ነው። ግን አማኑኤል ወደ ተገኝ ፕሊስ አሁን ደጋግመህ ቆይ አንዴ ከይቅርታ ጋር ደጋግመህ ሐዋርያቶቹ እንደዚህ ሲያደርጉ ስላላየን ምሳሌ የምናደርገው እነሱን ነው እንድትለኝ ሳይሆን ክርስቶስ በስሜ ብሎ ተናግሯል። ሐዋርያቶቹ አማኑኤል እያሉ አጋንንትን አውጥቷል አላወጡም? አይደለም ጥያቄ። ኦኬ ጥያቄ ክርስቶስ በስሜ አጋንንትን ታወጣላችሁ ብሎ ተናግሯል። አማኑኤል የሚለው ደግሞ የክርስቶስ ስም ነው ብለኛል። አማኑኤል በሚለው ስሙ አጋንንት ሊወጡ ይችላሉ ወይስ አይችሉም ነው ጥያቄ እንጂ ሐዋርያት ምን እያሉ አወጡ አይደለም ጥያቄ። እሱ አልጠየቁ። አማኑኤል በሚለው ስሙ አጋንንት ይወጣሉ ወይስ አይወጡም ነው። አይ ቲንክ አንዱን ፐርሰን ነው እየገለጽን ያለ ነው። የገለጠውን ኃይል እና ክብር ነው እየገለጥን ያለ ነው ስለሆነ ስሙ ያለው ፐርሰኑ ላይ ስለሆነ አሁን አይወጡም ብዬ በከራከር አልፈልግም እኔ። ነገር ግን ጥሩ አንድ ጥያቄ ልጠይቅ። አሁን ስም ሲባል የክርስቶስ ስሙ በስሜ ሲል ኢየሱስ የሚለው ቃል ማለቱ ነው ወይስ ስም ሲል ስልጣን ማለት ነው? ኢየሱስ የሚለው ቃል ላይ ነው ማለት ነው። ስም ባይዜ ስም አብሮት ስልጣን አለው በተለይ የኢየሱስ ሲሆን ስለዚህ ክርስቶስ ሲል በእኔ ስልጣን ማለቱ ነው ወይስ ኢየሱስ በምትለዋ ፊደል ወይም ቃላት ማለት ነው? ቃሉ ላይ ነው ዲፔንድ የሚያደርገው ወይስ ክርስቶስ ማንነቱ ላይ ነው ዲፔንድ የሚያደርገው? የአጋንንት ማስወጣቱ፣ የኃጢአት ስርየቱ፣ እነዚህ ነገሮች እሱ ላይ ነው ዲፔንድ የሚያደርጉት ወይስ ቃሉ ላይ ኢየሱስ የሚለው ፊደላት ቃላቶቹ ላይ ነው ስልጣኑ ያለው? ማለት ስለሰጠንም ነው። አንድም ያንስ መብትና ስልጣን ሰጥቷል ለሚያምኑበት ኢየሱስ ክርስቶስ ሰጥቷል። ስልጣኑን ዴሊጌት አድርጓል። ያንን ነው የምንጠቀመው እኛ። እሱ አይደለም የጠየቅኩ ሰጥቷል አልሰጠም ሳይሆን አውቶሪቲ ወይም ስልጣኑ ያለው ፊደላቶቹ ኢየሱስ የሚለው ፊደል ላይ ነው ወይስ ክርስቶስ ስሙ ሲባል የክርስቶስ ፊደል ኢየሱስ የምትለው አራት ፊደል ላይ ማለቱ ነው ወይስ ደግሞ የክርስቶስ ፐርሰንን የእሱ ማንነት ላይ ማለቱ ነው ነው ጥያቄ። ማንነት ነው። ይሄ እኮ ግልጽ ነው። ስትሪት ፎርዋርድ እኮ ነው። በጣም አሪፍ። ስለዚህ ማንነቱ ከሆነ አማኑኤል የሚለውን እሱን የሚገልጽ ነው የእሱ ፐርሰኑ ነው ወይም ደግሞ የእሱ ማንነት ላይ ነው ዲፐንድ የሚያደርገው። የእሱ ስም ስለሆነ የእሱ ስልጣን ስለሆነ ነው አጋንንት የሚወጡት። ሌሎችም በስሙም በሰማይም በምድርም ያሉ ሁሉ ለእርሱ ይንበረከካሉ፣ ለኢየሱስ ይንበረከካሉ ሲል ክርስቶስ ላለው ማንነት ወይም ደግሞ ለስልጣኑ ይገዛሉ ማለት ነው አይደል? ትክክል። ስለዚህ በስሜ ሲል እሱ በእሱ ስልጣን ኢየሱስም በሚለው አማኑኤልም በሚለው ክርስቶስም በሚለው ወልድም በሚለው ስሙ አጋንንት ሊገዙ ሊጨነቁ ሊወጡ ይችላሉ ማለት ነው። ምክንያቱም የእሱ ማንነት የሚገልጹ ስሞቹ ስለሆኑ ማለት ነው። ስለዚህ የአንዱ የሥላሴ አካል ስራ ሴፓሬት አድርገን አንወስደውም። የወልድ ስራ የአብ ስራ ነው። የአብ ስራ የመንፈስ ቅዱስ ስራ ነው። አብ ቢሰራው ወልድም ቢሰራው መንፈስ ቅዱስም ቢሰራው አንድ ስራ ነው። ነገር ግን እኔ አሁን በቂ መልሼልሃለሁ። እኔ ለምሳሌ አንድ የተገኝ አሁን ስራ ስትል በደንብ መለየት መቻል አለብህ። ማለት አሁን ነን ትራንዚቲቭ አትሪቢዩትስ የሚባሉ አሉ። ማለት ነን ትራንዚቲቭ ማለት ይሄ የአካላዊ ግብሮች አሉ አይደለ? የአብ አካል አለ። በአካሉ ልዩ የሚያደርጉትን ግብራቶች አሉ። ለምሳሌ መውለድን፣ አብ ወላዲ፣ ወልድ ተወላዲ፣ እነዚህ አይነት ነገሮች የአካል ግብራቶች ሳንቀላቅል በመለኮት የሚደረጉ ወይም ደግሞ መለኮታዊ ድርጊቶች በመለኮታዊ ባህሪ የሚሰሩ ስራዎች ግን አብ የሚሰራው ወልድ ይሰራዋል፣ መንፈስ ቅዱስ ይሰራዋል። አንዱ የሰራው አንዱ አይሰራውም ተብሎ የሚነገርለት በጭራሽ የለም ነው። ስለዚህ ምን ልል ፈልጌ መሰለ፣ አሁን ይሄ ስም ሲል ሁልጊዜ ከፊደላት ጋር አስተሳስረው የሚይዙት አሉ። ከፊደላት ጋር ከሆነ የሆነ ከክርስቶስ ጋር ሳይሆን የስልጣኑ የኃይሉ ምንጭ ራሱ ክርስቶስ ሳይሆን ቃሉ ነው የሚሆነው፣ ወይም ፊደሉ ነው ልንል። ፊደሉ አይደለም
የክርስቶስ ማንነት ወይም ደግሞ ክርስቶስ ነው የኃይሉም የስልጣኑም ምንጭ ማለት ነው። ምንጭ እንደውም ሐዋርያት ሥራ እችን ልናገርና አይ ቲንክ ጋዲ አውጥቶታል መሰለኝ። ብዙ ጊዜ የምትጠቀሰው አሁን ይሄ በሰማይ በምድርም የምትለዋ ከምን አንጻር እንደተናገሩ ኦቶሪቲ እንደሆነ የምናውቀው ሐዋርያት ሥራ ምዕራፍ 4 ከቁጥር 5 ጀምሮ ልክ በኢየሱስ ክርስቶስ ስም ተነሳና ተራመድ ብለው አስነስተውት አይሁዶች ስም የሚለው ከምን አንጻር እንደሚጠቀሙት በግልጽ እዛው ይናገራሉ። ሐዋርያት ሥራ ምዕራፍ 4 ከቁጥር 5 በነገውም አለ አለቆችና ሽማግሌዎች ጸሐፎችና ሊቀ ካህናቱም ሐና ቀያፋም ዮሐንስም እስክንድሮስም የሊቀ ካህናቱም ዘመዶች የነበሩ ሁሉ በኢየሩሳሌም ተሰበሰቡ ይልና እነርሱንም በመካከል አቁሞ በምን ኃይል በማንስ ወይስ በማን ስም እናንተ ይህን አደረጋችሁ ይላል። ያው መጀመሪያ ምንድን ነው ያሉት? በምን ኃይል ወይም የዚህ ኃይል ለሚለው ትርጉም ወይም ብለው ምንድነው የሚለው? በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው ይላል። ስለዚህ ኃይሉ ከየት ነው ያገኛችሁት? ኃይሉ ምንጩ ማን ነው ነው ጥያቄ። በማን ስም ሲል የኃይሉ ባለቤት የኃይሉ ምንጭ ማን ነው ነው ጥያቄያቸው። ስለዚህ እነ ጴጥሮስ ምን ብለው መለሱ? የዛኔ በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተመልቶ ነው እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለተደረገው መልካም ስራ ይህን በምን እንደዳነ ብንመረምር አሉ፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤል ሕዝብም ሁሉ የታወቀ ይሁን ይላል። አሁን እንደው በፊደል የፊደሉ ጉዳይ ቢሆን ቅዱስ ጴጥሮስ እዚህ ጋር በናዝሬቱ በኢየሱስ ክርስቶስ የሚሉ ሶስቱን ቃላቶች ባልተጠቀመ ነበር። ኢየሱስ በሚለው ስም ነው ማለት ነበረበት እንደናንተ አባባል ቢሆን ኖሮ። አሁን ግን ስለ ኃይልና ስለ ስልጣኑ ስለሆነ እናንተ የሰቀላችሁት እሱም የናዝሬቱ ኢየሱስ ክርስቶስ በእርሱ ስም ነው አለ። በቃ በእርሱ ኃይልና ስልጣን ነው ማለት ነው። በምን ኃይል ብለው ስለሆነ የጠየቋቸው በእርሱ ኃይልና ስልጣን ነው ማለታቸው ነው ሲመልሱ ማለት ነው። ከዚህ አንጻር እንድታየው ነው። ጋዲ ቀጥል። ዮሐዲ አንድ ጥያቄ ልጠይቅ መልሳለሁ። የጋዲንም ጥያቄ አሁን በእኛ ሳይድ ያለው ነገር እንዳይጠብ ስም የሚለውን ብቻ ወደ ፊደል እንዳይሄድ ብለሃል። ትክክል። እኔ እንደዛ አላጠበብኩትም። ነገር ግን ምናልባት አሁን እናንተ እዚህ ያላችሁ እምነታችሁ ማወቅ መስማት ስለምፈልግ ነው። ለምሳሌ በመላእክት ስም ሴጣን ይወጣል ወይ? እንደዛ መጽሐፍ ቅዱስ ያስተምራል ወይ? በመቀጠል ደግሞ በቅዱሳን ስም በሰማዕታት በኋላ ላይ አርሴማ ዮሐዲ ከአንተ በላይ የለም እኮ አሁን ይሄን ይመልስ አይደለም። እሱን ቆይ በኋላ ላይ እንሄድበታለን። ማለት ከአባቶች የተወሰኑ ነገሮች እኔ እምነትህን ማወቅ ስለምፈልግ ነው። አንዴ ተረጋጋና አንዴ ስማኝ አንዴ ቆይ አንዴ። አሁን አንተ እዚህ የፈጣሪ ስም ያወጣል አያወጣም የሚል ክርክር ላይ ላለህ ሰው እንደው የመላእክት ስም ያወጣል አያወጣም የሚል የወረደ ክርክር ውስጥ አንገባ። ምክንያቱም አንተ መጀመሪያ ልታምን ልትቀበለው የሚገባው ዋናው ነገር ምንድነው? የፈጣሪ ስም አጋንንትን ሊያስጨንቃቸው፣ ሊያባረራቸው፣ ሊያወጣቸው ይችላል ወይስ አይችልም የሚለውን በደንብ የጠራ እምነት ከያዝክ በኋላ ኦኬ፣ ከዛ በኋላ በቅዱሳኑ ስምስ እንደዚህ ሊደረግ ይችላል አይችልም የሚለው እንደ ትምህርት ነው ልንሰጣችሁ የምንችለው ማለት ነው። ከአባቶች ትምህርቶች እንሰጣችኋለን። ከተቀበላችሁ ሰውየው መልካም ነው፣ መልካም ካልተቀበላችሁ ደግሞ ቀስ እያላችሁ ትማሩታላችሁ። ስለዚህ ከአባቶች ይሄን ያስተማረ አለ ነው የምትለኝ? ለምሳሌ በመላእክት ስም በኋላ ትሰማዋለህ። አሁን ወደ ርዕሱ ዛሬ ገባነው። በዛ ሰዓት ከሰማው በኋላ ገብቼ እጠይቅሃለሁ። እሱን ከእግዚአብሔር ጋር እግዚአብሔር ላይ እዚህ ስንት ስህተት እያለ እሱን እኮ ምን ማለታችን እንደሆነ አሁን አንዳንድ የሚጠይቁ ሰዎች ምን ቤተክርስቲያን እንደዚህ ስታደርግ ራሱ ምን ማለት እንደሆነ እኮ አንደርስታንድ ሳያደርጉ ቀርቶ አይደለም፣ እንደው ዝም ብሎ እንትን ለማለት ነውና ላሰማ። ለማንኛውም ዜድ ወንድማችን ዜድን አወቀው
ኢቨን ኮሜንት ላይ አቋል ዜድ ጥሩ ወንድም ነው፣ ወንጌል ሰባኪ ነው፣ ጥሩ ወንድም ነው። እኔ ማከብረው ሰው። እስቲ እንስማው። እኔ ታዲያ ወደ እግዚአብሔር መጸለይ መቼ አይጸለይም አልኩኝ? ወደ ኢየሱስ መጸለይን ስላልክ ነው። ወደ ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላ እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን እዚህ ጋር ምንድነው የሚጠይቀው? ሰምተዋል አንተ ግን? ከአንድ ወንድማችን ጋር ውይይት እያደረገ ነው እና በደንብ ስመው ድጋሚ የሚሉ እኔ ታዲያ ወደ እግዚአብሔር መጸለይ መቼ አይጸለይም አልኩኝ? ወደ እግዚአብሔር መጸለይ መቼ አይጸለይም አልኩኝ። ከዛ ከሱ ጋር የሚወያዩ ወንድማችን ሚኪ የሚባል ወንድማችንም እንደሚል ስማ። ወደ ኢየሱስ መጸለይን ስላልክ ነው። ኢየሱስ በምድር ላይ በተመላለሰበት ጊዜ የሚሆን ከዛ በኋላ እነ ጳውሎስም ራሳቸው ወደ ኢየሱስ ጸልዩ ያሉበት ጊዜ አለ። አሁን ምን እየጠየቀ ነው? ያነሳውን አርጊመንት ዲፌንድ ለማድረግ እነ መብራት መጥቶልናል፣ እግዚአብሔር ይመስገን ፋይናሊ። እሺ ምን የሚል ሀሳብ ነው እያነሳ ያለው? እነ ጳውሎስም ሆነ ጌታችን ኢየሱስ ራሱ ምድር ላይ በነበረበት ሰዓት ላይ ወደ እኔ ጸልዩ ያለበት ቦታ አለ ወይ እያለ ነው። እና በኋላ ላይ እዛ እኔ የሰራሁበት ቪዲዮ ላይ መቶ ኮመንት ነገር ሰጥቷል። አሁንም ለዚህ ነገር ለጠየቁ ነገር መልስ ካለ ብሎ ነው የሚጠይቀው። እና እሱ ብቻ ሳይሆን ባይዘው እዚህ ቲክቶክ ላይ እንደዚህ የሚያምኑ ብዙ ሰዎች አሉ፣ ወደ ኢየሱስ ክርስቶስ ቀጥታ ይጸለይም ብለው። እና እንደዚህ አይነት እምነት ያላቸው ሰዎች ምን ትላቸዋለህ? ተገኝ አንዴ ቆይ፣ ካሜራው ስክሪኑ አንተ ስላለሽ ነው። አንዴ ቀጥሉ። እስከዛ ተገኝ ሰምተኛል? እኔ ስፔሲፊካሊ እንደዛ በድፍረት እንድንናገር በቂ መጽሐፍ ቅዱሳዊ ትምህርት የለም ብዬ ነው የማስበው። ለምሳሌ እስጢፋኖስ ነፍሴን ተቀበላት ሲል እናያለን፣ ወደ ክርስቶስ በቀጥታ ማለት ነው። ስለዚህ በቀጥታ ወደ ክርስቶስ ይጸለያል ብዬ ነው ማምነው። ዜድን ካገኘው ተነግረዋለሁ። እሱ ነው። እንደዚህ አይነት እምነት የሚያምኑ ሰዎችን ምንድነው አሁን ይሄን ትምህርት ምንፍቅና ብለን መናገር እንችላለን አንችልም? ጋዲ አሁን ምንፍቅና የሚለው እናንተ ቤት ይበዛል። ለሁሉም ነገር ምንፍቅና የሚል ታርጋ ይለጠፋል። ኢረር እና ሄረሲ ኖ ኢረርና ሄረሲ የሚባል ነገር የለም። ኢረርና ሄረሲ ብለህ የሆነ በሆኑ ቃላቶች እንትን ስላልነው ምናምን ነገር የሚመጣ ለውጥ የለም። ሰው በትምህርት ደረጃ በእምነት ደረጃ ወደ ኢየሱስ ክርስቶስ አይጸለይም ብሎ ካመነ ምንፍቅና ነው አይደለም? ይኸውልህ ምንፍቅና ካልክ ሄረሲ ካልክ አንድ ሰው ህይወቱን ያጣበታል፣ ደህንነቱን ያጣበታል ማለት ነው። ለምሳሌ ስላሴን ቢክድ፣ የክርስቶስን ፍጹም ሰውና አምላክነት ቢክድ፣ እንዲሁም ለምሳሌ የመንፈስ ቅዱስን ስራ ከካደ ኃይል ብቻ ነው ካለ ፐርሰን አይደለም ካለ ደህንነቱን ያጣል። ሄረሲ ነው ብዬ እላለሁ። ሄረሲ የሚለውን ቃል ለመጠቀም በጣም አሁን ይሄ ክራይቴሪያ ለምሳሌ አንድ ቀለል ያለ ምሳሌ ልስጥ። ለምሳሌ እንደምታውቀው በኤፌሶን ጉባኤ ላይ 12 የውግዘት ቃላቶች አሉ አይደል? አናቴማዎች አሉ። ለምሳሌ ከነዛ አናቴማዎች ውስጥ የመጀመሪያው if anyone does not confess that Emmanuel is God in truth and therefore that the Holy Virgin is not the mother of God, let him be anathema ነው የሚለው። አማኑኤል በእውነት እግዚአብሔር እንደሆነ የማያምንና ድንግል ማርያም ወላዲተ አምላክ እንደሆነች የማያምን የተወገዘ ይሁን ይላል። አሁን ለምሳሌ ድንግል ማርያም ወላዲተ አምላክ አይደለችም ብሎ የሚያምኑ ብዙ ፕሮቴስታንቶች አሉ። እነዚህ ሰዎች አሁን ምንፍቅና ውስጥ ናቸው አይደሉም? ተገኝ አይ ቲንክ አሁን ያነበብከው አናቴማ ከክርስቶስ ፐርሰን ጋር የተገናኘ ነው። ከክርስቶስ ፐርሰን ጋር የተገናኘ ነው እና ክርስቶስ ጋር ብቻ አይደለም። ሰማኝ፣ ከክርስቶስ ጋር ብቻ አይደለም። ከክርስቶስ ጋር ብቻ ሳይሆን ክርስቶስ አምላክ ነው፣ አማኑኤል እግዚአብሔር ነው ብሎ የማያምን ድንግል ማርያም ወላዲተ አምላክ ናት ብሎ የማያምን ሰው የተወገዘ ይሁን ይላል። አሁን ይሄን ያስኩልና አሁን ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው ካመነ ምንፍቅና ውስጥ ነው አይደለም? ከማርያም ፎከሱ ክራይስት መሆን አለበት። ከማርያም የተወለደው አምላክ በስጋ ነው ብሎ ካመነ ሰውየው ምንፍቅና ውስጥ ነው፣ ይጠፋበታል ማለት ነው። ዶንጋራው ዘቡሽ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ሰው በእምነት ደረጃ እምነቴ ድንግል ማርያም ወላዲተ አምላክ አይደለችም ብሎ ካመነ ምንፍቅና ውስጥ ነው አይደለም? አሁን ባልኩ በኤፌሶን ጉባኤ መሰረት
ኦኬ። ስለዚህ እንደዛ ሲል ሰው መጠንቀቅ አለበት። እንደዛ በድፍረት ለምሳሌ በስጋ የሚል ኤክስፕላኔሽን ሲሰጥ ነው ያየ ነው። ያን ወንድም አንደኛ ዙሪያ ጥምጥም እኔ ቀጥታ ጠይቃለሁ፣ ዙሪያ ጥምጥም ትሄዳለህ። አሁን እሺ ተው፣ ድንግል ማርያምን ቅድም የጠየቅኩልህ ተው እና ሰው ወደ ኢየሱስ ክርስቶስ ቀጥታ አይጸለይም። ኦኬ ምን ማለት ነው? ኢንዳይሬክትሊ ክርስቶስ ኢየሱስ ጸሎት አይቀበልም ኦር ጸሎት መቀበል አይችልም። ጸሎት የሚቀበለው አብ ነው ብሎ ካመነ ምንፍቅና ውስጥ ነው አይደለም? ኢረር ነው እንጂ ምንፍቅና አይደለም ጋድዬ። እንደውም በኋላ ላይ አሁን ሁለተኛ ላይ ያመጣው የባሰ ማለት የረሲ ብሎ ለማለት ኤፌሶን ላይ ተጠቀስከው ኢረር ነው። ቆይ አንዴ ቆይ ጸሎት የሚደርሰው ማንጋ ነው? ጸሎት የሚደርሰው ማንጋ ነው? ፈጣሪ ጋር ነው ወይስ አይደለም? እግዚአብሔር ጋር ነው የምንለው። እግዚአብሔር ስትል አምላክ ፈጣሪ ማለት ነው ወይስ አይደለም? እንደዛ ነው። እግዚአብሔር ኮምፖዚት ኔም ነው አይደለም? ሶስቱንም ፐርሰን የያዘ ማለት ነው። ኦፍ ኮርስ። እሺ፣ ስለዚህ አሁን ሰው ከሶስቱ አካላት አንዱ መርጦ እሱ ጋር ወደ እሱ ጸሎት አይደረግም ብሎ ከነጠለ ይሄ አምላክን መካድ አይደለም? ምንፍቅና አይደለም? ኢረር ነው እንጂ ይኸውልህ ስለ ጸሎት ነው፣ ስለ እግዚአብሔር ማንነት አይደለም። አንዱን አካል ቆይ አንዱን አካል ለይተህ አይሰማም ማለት ኢረር ነው የምትለው? እሱ የአሁኑ ትምህርት ስፔሲፊካሊ ሲገለጽ ኢረር ነው የሚባለው። ያንን ተነጋግሮ መመካከር ነው። አይ ቲንክ በቂ ይመስለኛል። ከየት ነው ያመጣው? ቆይ ፈጣሪ ራሱ አንዴ ስማ ተገ እስቲ ፈጣሪ አይሰማም ቢባል ራሱ እንደ ኢረር እንጂ እንደ ሄሬስ አይቆጠርም የሚለው ከየት ነው ያመጣው? እስቲ ማስረጃ። እንግዲህ ስማኝ አንዴ። ከእግዚአብሔር ባህሪያት መካከል አንዱ እንግዲህ ሁሉን አዋቂነት፣ ሁሉን ቻይነት ነው። እንግዲህ አንዱ ሁሉ አዋቂና ሁሉን ቻይ ከሆነ ማለት የሆነውን ባህሪው ትተህ ሁሉን ቻይ አይደለም፣ ሁሉን አዋቂ አይደለም ማለት የፈጣሪ ኢረር ነው ወይስ ምንፍቅና ነው? ዮሐዲ ምን አደረከው መሰለህ? በጣም ለጠጥከውና አምላክን ወደ መካድ ወሰድከው። ስፔሲፊካሊ ግን ሊትራሊ እንደዛ እኮ ነው እያልክ ያለው። ጸሎት ውስጥ ጋር ለእሱ አይደረግም ጸሎት ማለት እኮ እንዴት ይጸለይ የሚለው ላይ ነው። ሃው ቱ ፕሬይ ነበረ አሁን እሱ የሰማሁት። ለመፈልገው የመጨረሻ ስቴትመንት አስቀምጠን። ቆይ ጸሎት ስታደርግ ለምንድን ነው ጸሎት የምታደርገው? አንዴ ጸሎት ለምንድን ነው የምታደርገው? አይ ቲንክ በቂ እንትን ብያለሁ ብዬ አስባለሁ። ሎርድ ነውና ቆይ አንዴ ቆይ ጸሎት የምታደርገው አምልኮ እየፈጸምክ ነው አይደለም? እኔ እኮ አልኩ ወደ ኢየሱስ ክርስቶስ ይጸልያል። ጌታ ኢየሱስ ክርስቶስ የጠየቅኩህን ብቻ መልስልኝ። አምልኮ እየፈጸምክ ነው ወይስ አይደለም? ስማኝ፣ አይደለም እሱን አይደለም ጥያቄ። ጸሎት አምልኮን ያካትታል ወይስ አያካትትም? ፕሬየር ኮሚኒየን ነው፣ ወርሺፕ ነው። የጠየቅኩህን ምንድን ነው ብዬ አልጠየኩም። ኧረ ተገኝ ብለህ በእናትህ ሰዓታችን ስማ እስኪ የተጠየቀው። አይ የመጨረሻ ቆይ አንዴ ይሄን ልጠይቅህ። ማትመልስ ከሆነ የምትሽከረከር ከሆነ ዩኖዊት አውቀህ ነው እየተሽከረከርክ ያለው። እንዳይወርድ አንድ ሀሳብ ልጠይቀው ፈልጋለሁ። ዮሐዲ እንዳታስወርደው። ጠይቀህ ካልመለሰልህ አንድ የመጨረሻ አንድ ሀሳብ ብቻ ሪፍሌክት እንዲያደርግ የምፈልገው ነገር ቀጥል። ጥያቄ ጸሎት ምንድን ነው ብዬ አልጠየቅኩም። በደንብ ስማ። ጸሎት ምን ያካትታል አልጠየቅኩም። ጥያቄ አይደለም። ጸሎት አምልኮ ያካትታል ወይስ አያካትትም? ወይ ያካትታል ወይ አያካትትም? ወርሺፕ ነው አልኩ እኮ። ወርሺፕ ነው፣ አምልኮ ነው። እሺ ቴንክ ዩ። ስለዚህ ወደ ክርስቶስ ጸሎት አይደረግም ማለት ክርስቶስን ወርሺፕ አይደረግም ማለት ነው ይሳል። ወርሺፕ ለሱ አይቀርብም እያልክ ነው አይደለም? ስለዚህ እሱን ወዳጃችንን ጥራና ጠይቀው። እኔም በቂ ነገር ብያለሁ። ያው በቃ እንደዚህ ናቸው። ተመልሷል። እታች ያለው ህሊና ያለው ስለሆነ ይረዳል። ቀጥል ጋር ቃሉት ያሰማልን። ዮሐዲዬ አንድ ነገር ተገኘ። አንድ ሀሳብ ላይ ሪፍሌክት እንድታደርግ የምፈልገው ነገር እቺ ሄረሲና ኢረር ብለህ ከፍለዋል። ምንፍቅናና ስህተት ብለህ የከፈልከው ነገር አለና ቅዱሳን ያማልዳሉ፣ ቅዱሳን ጸልዩልን ስንላቸው ይሰሙናል ማለት ምንፍቅና ነው ወይስ ስህተት ነው? ቅዱሳን በህይወት ያሉ ወይስ በአጸደ ነፍስ ያሉ? በአጸደ ነፍስ ያሉ ቅዱሳን
ያማልዱናል ጸሎታችንን ወይ ደግሞ ጥያቄያችንን ተቀብለው በእግዚአብሔር ፊት ያቀርባሉ ብሎ ማመን እኛ ኦርቶዶክሳውያን እንደምናምነው ያማልዱናል ብሎ ማመን ሄረሲ ነው ወይስ ኤረር ነው? ምንፍቅና ነው ወይስ ስህተት ነው? ስለዚህ እኔ ማምነው ኢየሱስ ክርስቶስ ያማልዳል አምላክ ሰው የሆነው ዛሬም በሰማይ ያማልዳል ማምነው። በአጸደ ነፍስ የሌሉ ቅዱሳን ያማልዳሉ ብሎ ወደ እነሱ መጸለይ እንደ ኢረር ነው ማየው፣ ኢረር። ስለዚህ ምንፍቅና ሳይሆን ስህተት ነው ማለት ነው። አዎ ስህተት ነው እንጂ ምንፍቅና አይደለም። ኦኬ። ስለዚህ ካሁን በኋላ ታች ያላችሁ ሰዎች በደንብ ስሙ። ታች ያላችሁ ሰዎች ወንድማችን ተገኝ ምን እያለ ነው? ኦርቶዶክሳውያን ቅዱሳን ያማልዳሉ ስትሉ በአጸደ ነፍስ ያሉ ቅዱሳን ያማልዳሉ ብላችሁ ስታምኑ ምንፍቅና አይደለም፣ ስህተት ነው፣ ኢረር ነው እንጂ ሄረሲ አይደለም ብሎናል። እናመሰግናለን ወንድማችን ተገኝ። አይ ፕሮቴስታንት ዲኖሚኔሽን ውስጥም እንደዛ ያለው ይችላል። ስለዚህ ኢረርና ሄረሲ ቴክኒካል የሆነ ነገር ነው። ለምሳሌ ዶግማ ጥሰት ካመጣ፣ ስላሴን ከካድክ፣ ነገረ ክርስቶስን ከካድክ፣ የክርስቶስ አምላክ ሰውነትን ከካድክ የዛኔ ነፍስን የምታጣበትን ነው እኔ ምንፍቅና ምለው እና ዶግማቲክ የሆነውን ነገር ከሰበርከው ነው ምለው እንጂ ለምሳሌ ሰው በፕሬር በማን ዲፊኒሽን ነው ዶግማ እያልክ ያለው? የኛ ዶግማዎች እኛ ፕሮቴስታንት ዶግማስ አሉ። ስለዚህ በዛ ዙሪያ ነው እና ተባረኩ። አይ ቲንክ ወዳጃችን ትምህርት አስተምራለሁ ብለዋል። እንግዲህ እሱንም ሰምቼ ወይ በሌላ ቀን ሪፍሌክት ላደርግ እችላለሁ። ሌላ ጊዜ እንጠያየቃለን። እሺ፣ እናመሰግናለን ወንድማችን ተገኝ፣ እናመሰግናለን። መልካም ጊዜ ይሆንልህ። እሺ፣ ጥሩ ዲስከሽን ያደረግነው፣ ጥሩ ሀሳቦች ተነስተዋል። ጥሩ ሰሞንኛ ጉዳይ ርዕሱ ጠፋ፣ ድጋሚ እንኳን አልጽፈው። ቶፒክ መጽሐፍ ራሱን ችሎ አድካሚ ነው ትላለህ። እሺ፣ ባይዘው ታች ያላችሁ ሰዎች ሰምታችሁ ከሆነ ወንድማችን ተገኝ መጨረሻ ላይ የተናገረው ነገር አለ። ቅዱሳን ያማልዳሉ። ይሄ ባይዘው ጥሩ ለውጥ ነው። ኢረርና ብሎ ተከፈለና እኔ ለዛ ነው ያዴ ለጠይቀው ያልኩ ቅዱሳን ያማልዳሉ ብሎ ማመን ምንፍቅና ነው ወይስ ስህተት ብዬ ስጠይቀው ስህተት ነው፣ ሄረሲ አይደለም፣ ምንፍቅና አይደለም ብሎ እና በእርግጥ አሁን ወንድማችን ተገኝ በተናገረው ነገር ላይ አመት ቢውል ያደረገ ምንም አዲስ ነገር ባይጨምርልንም ግን ለዛን የጠየቁት አሁን ይሄን ነገር ኤግዛክትሊ በዛ መልኩ አፕላይ ያደርጓል ወይ የሚለውን ነገር ማወቅ ስለፈለኩ